መጽሐፍ ቅዱሱን እሱም መረዳት እፈልጋለሁ። ባይዞ ይሄን ግን በደንብ ነው የማነበው። ሁሌም ለአንተ የሚገባ አንድ ሙስሊም ከሆነ ሰድቦህ አቋሾ በእናትህ ወይ ደግሞ በሃይማኖት በኦርቶዶክስ ወይ ደግሞ በኢየሱስ ክርስቶስ ሰድቦ ነው የሚወርድ። አንድ የሚያስረዳ አንድ በጭብጥ የሚያስረዳ ሰምቼ አላቅም አይቼ አላቅም። ሁሉንም የምታሸንፈው። ስለዚህ ከአሁን በኋላ ቴንኩ ፎዬ በጣም ተምሬያለሁ። አንድ ወር የሚሆን ተከታትሬያለሁ፣ ፎሎው አድርጌያለሁ። ሁሌ አንተ ጋር አለሁ። ሁሌ ስራ ላይ ቢገባ እንኳን አንተን የምከታተልህና በስነ ስርዓት የተከተለ ሰው የለም። በስነ ስርዓት ያሸነፈ በሀሳብ ሰው አላየሁምና ከአሁን በኋላ ስሜ ቀይሬያለሁ ከመሐመድ አሊ። ስለዚህ ሌላ ስም ቀይርልኝ። ዛሬ እጠመቃለሁ። 5900 ሰው አለ። ቀይርልኝ፣ የሆነ ስም ስጠኝ ክርስትና። ይሄን ጥያለሁ። ከአሁን በኋላ በክርስትና በአንድ የሚሆን ነገር የለም። መምህራኑ የተፈልገና ክርስቲያኖች ተምሬያለሁ። አንድ ወር 2 ወር ወስጃለሁ ከአንተ ጋር ሆኜ። አይቻልም። እዛ ነው ቁርአን ማሳየህ ያለሁት። አይቻልም። እንደዛ የሚሆን ነገር አለ። አትሊስት ገና በትንሹ ከ3 ወር እስከ 6 ወር ክርስትና መማር አለብህ። በአቅራቢያ ቤተክርስቲያን ካለ ሰርች አርግ። ባለበት አካባቢ ክርስቲያኖች ኦርቶዶክሳውያንን ፈልግና መማር ፈልጋለሁ በላቸው። ሜይ ቢ ካልሆነ በውስጥ ጻፍልኝ፣ መምህር እንፈልግላለን። ያለሁበት እኔ ጋርም ያለሁበት ቤተክርስቲያን ስላለ ከአሁን በኋላ ሄጄ ተመላልሼ ጠይቄ እኔ እኮ የሚያሸንፍ ሰው ስላጣሁ ሆነ። በቃ ሁሌ የሚያለቅስ ካልሆነ የሚሳደብ ካልሆነ እንጂ የሚያስረዳ ሰው ነው ያጣሁት። በዛ ነው የተሸነፍኩት። ወደ ክርስትና ዳይሬክት የሚገባ ያደረገኝ እና እግዚአብሔር አመሰግናለሁ። እናወጣለን። ድጋሚ ተማርና ተጠምቀህ ስትመጣ ስም አክቹዋሊ ክርስትና ስም ይሰጠዋል ራሳቸው። እኛ እዚህ ምንም ማድረግ አንችልም። እናቴ ትሙት ከነገ ጀምሬ እጠመቃለሁ። እናቴ ትሙት እያልኩ በእናቴ የምለው ወላሂ አይደለም የሚል እናቴ ትሙት እያልኩ ነገ እጠመቃለሁ። እግዚአብሔር እርዳ። እሺ ቴንኪው። እርዳ አውራቸው። ቤተክርስቲያን ክርስቲያኖች ቁጥሬ እጽፍልሃለሁ። ስዊዘርላንድ የምኖረው እጽፍልሃለሁ ቁጥሬ። ቴንኪው፣ አመሰግናለሁ። እሺ ወንድማችን ይርዳ። ቶፒካችን ላይ እንመለስ እና ስለዚህ አላህ የተገለጸው ለምንድን ነው? እንግዲህ ኢማጂን አላህ ተገልጧል ብለው የሚያምኑ ከሆነ አላህ ከአርሽ በላይ ነው ብለው ያምናሉ። በተለይ ውሃብያ ማለት ነው። አላህ ከአርሽ በላይ ነው ያለው፣ ከሰባቱ ሰማያት በላይ ከውሃው በላይ ከአርሽ በላይ ነው ያለው ብለው ይናገራሉ፣ በዛቱ ማለት ነው። ስለዚህ ለሙሳ በዛ በተገለጸበት ቅጽበት፣ ለተራራው በዛ በተገለጸበት ቅጽበት ከአርሹ ላይ ወርዶ ነው ወይስ አርሽ ላይ ያለው? ለተራራው በዛ በተገለጸበት ቅጽበት እንቀጥል። ነዋል አለ ወይም ሁሴን አለው እሽኩ ሰላም ነው። እንዴት ነሽ? አንተ አታዋራኝ በእናትህ። አንተ ምንም የምትፈረግጠው ነገር የለም። ትልቅ ሰው ነህ አንተ። ምንም አፈረግጥም። አንተ ዝም ብለህ ምንም አትባንንም። አንተ መበለዚ ፍታ። አንተ ፍታ። ይሄኛው ጢማሙ ያዋራኝ ነው አልሐሳብ ላይ አንተ ፍታ። አረ ገበዩ ፍታ አንተ በእናትህ። ቀጥል ሐሳብ ላይ ቁርአን ከተከፈተው ነው። እስኮለሌው አንተ ፍታ። ምን እሺ ነው የተነገረ አንዲ ፍታ አንተ። ቀጥል አውራው አንተ ፍታ ነው የምልህ። ክርስቲያን ነው ምን ትሰራለህ? ሲጀም እኛ እስቲ ጢሙ ያዋራን እስቲ ዝም ብሎ በቃ እኔ ምን ሱና አልተከተለው ለሌላ ሰው ምን አይነት የሃይማኖት ቀልድ እንደያዛችሁ እኮ ግራ ነው የሚገባኝ። ወይ አስተምሮት አይባል የሆነ ወይ የተጨበጠ ነገር የለው፣ ወይ ክርስትናን አታስተምር፣ ወይም ደግሞ በደንብ እስልምናን አስተምር ወደ ክርስቲያን አትወስድ። በቃ የሆነ የለም በቃ ድንግርግር ያለ ነገር አላህ ተገልጿል ብለህ ታምናለህ ነው አለ። አንተ ዝም በል ምንም አፈረግጥም እያልኩህ አንዴ አንተ ምን አይገባም እንዴ? ፍታ አንተ አጥፋ። አንተ ምንም አፈረግጥም አንተ ፍታ። ኦኬ እሺ፣ ሌላ ሰው ጋር እንቀጥላለን ማለት ነው። ፈይሰል ተመለስ። ፈይሰል አለ? ፈይሰል እሺ። አብዱልፈታህ
ሰላም ሰላም ነው። እንዴት ነው? እንኳን ደህና መጣ አለን። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንዴት ነው? ደህና ነን አለን። ወአለይኩም ሰላም በል። እኔ ክርስቲያን ነኝ እግዚአብሔር ይመስገን ካልኩ በቂ ይመስለኛል። ቀጥል አብዱልፈታ። እሺ ጥያቄያችንን ሰምተዋል አብዱልፈታ? አልሰማሁትም። ምን ነበር? ቆይ የእናንተ ድራማ ቆይ አያልቅም? ሁሌም ነው? እስከ ስንት ቀን ድረስ ነው ድራማው? ኧረ እባክህ ሀሳቡ ላይ ቀጥል። ጥያቄያችንን ሰምተሃል? አላህ ለተራራው ተገልጧል ብለህ ታምናለህ? አላህ ለተራራ ተገልጿል? ስለኛ ሃይማኖት ምን አገባችሁ እናንተ? የእናንተን ታስተምሩ። እዚህ ጋር የተከፈተውን አንብብ እና አስረዳን አብዱልፈታ። አይደለም ሰልና አሁን እናንተ ጀግና ከሆናችሁ አሁን እስልምና መልሳለሁ፣ አስተማሪ ከሆናችሁ ቆይ እስልምና መልሳለሁ አለ። ሁሉም ነገር መልሳለሁ። የተብራራ ግልጽ ለሁሉም ነገር የተበቃቃ ነው አይደል? መልሳለሁ። ግን እናንተ ጀግና ከሆናችሁ እስኪ አንድ ቀን ብቻ ስትገቡ እስኪ እባክህ ሀሳቡ ላይ አብዱልፈታ። ዛሬ ምን ሆናችሁ ሙስሊሞች? ሀሳብ ላይ እኛ ተውና ሌላ ሀሜት ምናምን ተው። አብዱልፈታ ሀሜት ምናምን ተው። ስለ ግለሰብ ምናምን አብዲ ምንም ታለሰው አብዲ አዋሩኝ እንዴ? ምንም ታለሱት ትመልሳለህ ወይስ ትወርዳለህ? ሙስሊምና ክርስቲያን ጥያቄ ካላችሁ ኑና ግቡ ጠይቁ ነው። እባክህ ሁሌም ጥያቄ እንቀበላለን። ከሰዓት በኋላ መጨረሻ ላይ ሁሌም ጥያቄ ያላስተናገድን አንዳንድ ቀን ክርስቲያኖቹ ራሱ ገብቶ እንዲጠይቁ አንዳንድ ቀን አይደለም ሁሌም መጨረሻ ላይ ጥያቄ ተቀብለን ነው የምንወጣው። ቶፒኩ ላይ ገባ። ምንም ታለቅስብን። የእናንተ ድራማ ባይዘው አያልቅም። እናንተ ተው ዝም ብላችሁ ዝም ብሎ ወይ እኮ ነው እኛ እኮ ምንድን ነው የሚያለቅሱብን? አዎ እናንተ ታልቅስ። ኤኒዌይስ ከስር ያላችሁ በደንብ ታዘቧቸው። የትናንት ወዲያውን ሊደግሙት ነው መሰለኝ። ትናንት ወዲያ እንደዚህ አልቅሰው ነበር የወጡት አንድ ጥያቄ ሳይመልሱ። ቶፒኩ ላይ ግቡና አውሩ። እየያ ትበሉብን። ኦኬ ቀጥሉ። መመለስ የሚችል ቀጥሉ። ያ ሁሴን አለ? ሀያት ማይክ አንስታለች። ኦኬ መቀጠል ትችላላችሁ በየተራ። ሀያት ሁሴን ሀያት ፈይሰል ሰላም ብያለሁ። እፎይ እንኳን ደህና መጣህ ሁሴን። ጥያቄ ነበረኝ። ጥያቄ መጨረሻ ላይ አሁን ቶፒኩ ላይ እኔ ቶፒኩ ላይ አላምንበትም። ቁርአንን አታምንበትም? አዎ ይሄን አላምንበትም። ለምን አታምንበት? ሙስሊም አይደለም? እኔ አሁን ወደ ክርስትና ተቀይረ። አሁን ይሄ ወንድሜ ስልክ ነው። ኦኬ ሙስሊም ናቸው ቤተሰቦች? ሙስሊም ነበር በፊት? እኔ አባቴ ቤተሰብ ጋር ነው ያደግኩት። ክርስቲያን ሆኜ ነው ያደግኩት። ግን እናቴ ቤተሰብ ወንድሜ እንትን ናቸው፣ ሙስሊም ናቸው። ኦኬ ማለት አንተ ወደ ክርስትናው መጣህ? አዎ እኔ ክርስቲያን ነኝ። እና አንድ ጥያቄ ሙስሊሞቹ ምንም ሊገባኝ አልቻለም። ምን እነሱ የሚሉት ጀነት ላይ ወደ ጀነት ወይም ወደ ጀነት ሲሄዱ እዛ የሚደረገው ነገርና የሚያወሩት ነገር የተለያየ ነው። ኦኬ አይ ዶንት ኖ ቶፒክ ሽፍት እንዳናደርግ ወይ ቆይና በኋላ እንመልስልሃለን። በጀነት ጋር ምናምን የተያዘ ከሆነ ሌላ እንትን ውስጥ ስለምንገባ ቆይና እንመልስልሃለን። እኔስ እሺ ካሊድ ነው የሚለው ከስር አረብኛ ስም ካሊድ ሳታለቃቅስ አሁን ቶፒኩ ላይ ግባ። ትመልሳለህ ብዬ ነው ደግሞ የሚያስገባው። እሺ ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? አዎ ተገልጧል። ኦኬ እንዴት ነው የተገለጠው? አናውቅም። እንዴት የሚላል እሱ ጋር ክፈተው አንዴ ክፈተው። እየጠየቁ ነው ክፈተው። ክርስቲያን
እያነበብ ነው ከሱ ላይ እንዴት ነው የሚለውን እኮ እኔን ሳይሆን የምጠይቀው እሱን ነው። ቁርአኑን ክፈተው። ሱራ 7 143ን ክፈተው እንዳትቸኩል። ኤኒዌይስ አንብብና ተርጉም። ይሄን ነው አረብኛውን አድርግለት። ክፈቱ፣ አውጣው። ችግሩ ምንድን ነው? አንብብና ተርጉም። ተተርጉም ማለት እውቀት መለኪያ አይደለም። በመፎከር አንብብ። ትርጉሙን አድርግለት። እሺ ተገልጧል። አንብብና አስረዳ። ተገልጧል። ለተራራ ግልጽ እኮ ነው። እንዴት ነው የተገለጠው? እንዴት የሚል የለም እዚህ ጋር እንደዚህ። ለዛም ነው የጠየኩህ። እንዴት ሚል ቢኖር መልስ ቢኖረውማ እኔም አንብቤ እረዳው ነበረ። ስለዚህ ምንም ዝም ብሎ ተገለጠ የሚል እንትን ተረተረ ስለሆነ አስረዳ እያልኩ ነው። ይህንን እምነት መገለጥ የሚባለው እንዴት ነው? ተገለጠ። አንተ ነው የምታስረዳኝ እኮ። ተገለጠ ዝም ብሎ ምን? ቀንደቡን የተገለጠው፣ እግሩን የተገለጠው፣ እጁን የተገለጠው፣ ሙሉ አካሉን የተገለጠው፣ መቶን የተገለጠው ምን? እንዴት ዲፋይን አድርግ። እሱነቱ ነው የተገለጠው። እሱነቱ ምኑ ነው? በቃ ራሱ ምኑ? ጭንቅላት አለው አለ የለውም። ወደ ሌላ ነገር አትግባ። እዚህ ጋር ሙሉ አለ። ከሌለው ካለ ለምን ራሱ ትላለህ? ምኑ ነው የተገለጠው? እጁ ነው የተገለጠው? እግሩ ነው የተገለጠው? ምኑ? እግሩ ወይንስ እጁ? አላህ የሚለው እግሩ ወይንስ እጁ? የሚያመላክተው ማንነት ተገለጠ። አላህ የሚለው ቃል የሚያመላክተው አላህ የሚለው ነገር ኦኬ ቴንክ ዩ። ያ አላህ የሚለው ማንነቱ ምኑን ስፔሲፋይ የሚያደርግ ነው? እጁን ወይንስ እግሩን? ማንነቱ ማንነቱ ምኑ ነው? ዛቱ ነው። ዛቱ ምንድን ነው? ማንነት ነው አልኩህ እኮ ያ ዛቱ ያልከው ምኑ? ለምሳሌ ጭንቅላቱ ዛቱ ነው። ጭንቅላት ሰው አደረኩ እኮ ባባ። ኦኬ እጁስ ዛቱ ነው? የምን እጅ? እጅ የለውም አለ የለውም። እጅ የለውም። የት ነው ያለው? አላ ቦታን አይዝም። ሚዝ ይመስለኛል። ኦልራይት። ስለዚህ ቦታን የማይይዘው እጅም የሌለው ሚዝ ይመስለኛል። በፍጹም እኛ አንልም። አንተ ታምን እንደሆነ እንደምታምን አሁን እናሳይሃለኝ። ተገለጠ ማለት እሺ፣ እንዴት ነው የተገለጠው? ቆይ እንዴት እንደምለጥፍ አሳያለሁ። ከዋብያነት ወደ ሀዋሽነት በደቂቃ ውስጥ ተቀይረሃል። እንዴት እንደምለጥፍ ላሳየህ። ሎክ ለቦታው የተገለጠው ምኑ ነው ስለው ምንድነው እሱ ያለን? ዛቱ። ፕሊስ አዳምጥ። እምነትህን እኮ በደቂቃ ውስጥ አስክጃለሁኝ እኮ በደቂቃ ውስጥ አስክጃለሁኝ። አሁን ተረጋጋ ፕሊስ አዳምጥ። በደቂቃ ውስጥ ምንድነው ሃይማኖቱን ክዶ ምንድነው ያለው? ዛት እንዳለው አፍርም አድርጓል። ሰምታችሁታል። በራሱ አንደበት ዛቱ፣ ማንነቱ፣ ዛቱ፣ አካሉ እያለን ነበረ። ዛት ያልከው ምንድን ነው? ዲፋይን አድርገው ሲሆን ድማችን ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? አካል አላልኩም። ዛት ምንድን ነው? ማንነት ምንድን ነው? ማንነት ማለት ምንድን ነው? ሚዩት አታድርግ አስሬ። ማንነት ማለት እሱ ሚዩት ሳታደርግ አውራ። እሱነት ምንድን ነው? እየተደረገብኝ ነው። እሱነት ምንድን ነው? አላህ የሚለው ቃል የሚያመላክተው ማንነት ነው እኮ። ማንነት ምንድን ነው? ዲፋይን አድርገው። እሱ ነው
ሎክ ሊገለጥ የሚችል ሊታይ የሚችል ምንድን ነው? እሱ ዲፋይን አድርግ። እሱን ማንነት እያልክ ያለውን የጠበቅኩ ነው። ካሊድ እየተሰማኝ አይደለም። በደምብ ተሰምተዋል። ይበቃል። በቃ ኢብራሂም ቀጥል። እየተሰማኝ አይደለም። አንዴ ባክ ይሰማል። ሙድ እያስክ ነው። ኤኔስ እሺ፣ ምንም ብር እያዝኩ አይደለም። እኔ ጋ ትንሽ ለአቅመ ሙድም አልደረስም። በቃ ከፍሎ ነገር ኤኔስ በተቻላችሁ መጠን ቢ ሪስፔክትፉል፣ እንድናከብራችሁ አክብሩ። አንዳንዴ ሁሴን ክርስቲያን ኢብራሂም ቀጥልሽ። ፕሮፋይሉን ቀይሮ መጥቶ እኮ ነው መሰለኝ። እፎይ ማንኛው ኡስታዙ ነው። ጥያቄ እንቀበላለን በኋላ ሁሉ ቀን ጥያቄ የሚጠይቀው እና ካሜራዋን ከፈት ያደርግና ለዛሬ ቶፒኩ ላይ እናወራለን፣ እናስገባለን በኋላ ላጥ ያደርጋትና ዛሬ ካሜራውን አልከፈተም። ካሜራውን ከፈት ያደርግና ጥያቄ ነው ትመልስ። ሱረጣና እንደ ክፈተው እስኪ ሱረጣ ላይ ያለውን ከቁጥር 8 ጀምሮ ያለውን አንዴ እንመልከት እስኪ። ኦኬ አይ ቲንክ ማስረዳት የሚችል ካለ ግን ቢቀጥሉ ጥሩ ነበር። ያኛውንም አልቻሉትም። እችኛዋ ላይ ትንሽ እናውራባት። እኔ ላውራ እንዲሆን አብዱልፈታ መልስ አለ። መልስ ብቻ ነው የምንፈልገው። ሀሳቤ ብቻ አንዴ ብቻ ሀሳብ፣ ጥያቄ አይደለም። እኛ መልስ ነው የምንፈልገው። ሀሳብ የሚሰጥ ሞልቷል። መልስ ፏድ ተመለስ። መልስ ስጠን። እኔ እዚህ ቤት አንዴ ማስተላልፋት መልእክት አለች። እስከ አዳምጡኝ። መልስ ነው የምንፈልገው። መልስ ላይ በእናታችሁ የምታሰድቡ የውመል ቂያማ ትጠየቃላችሁ። አንድ አትጠየቅም። አምልጡ፣ እሩጡ፣ ሽሹ ምንምና መልስ የለውም። ሽሹ እንደዚህ አይነት ጥያቄ ባይዘ ይህንን ጥያቄ እንትን ልስጣችሁ። እንደው ፈትዋቸው ላይ ተጠይቀው ነበረ። የውጭ ትልቅ ፈትዋ የሚሰጡበት ላይ ተጠይቀው ነበረ እና በዚህ ጉዳይ ተጠይቀው ምን ብለው ይመልሱ ጥሩ ነው? ምን ብለው ይመልሱ ጥሩ ነው? በመጀመሪያ ጋ እየዋልክ እንደዚህ አይነት ጥያቄ ይዘህ ትመጣለህ። ይህ ካፍሮች ጥያቄ ነው። እንዴት ሙሚን እንደዚህ አይነት ጥያቄ አይጠይቅም? እኔ ምንድነው የመለሱት ብዬ ላይ እንደዚህ አይነት ጥያቄ ሙሚን ሊጠይቅ አይገባም፣ በአይምሮ ሊገባ አይገባም። ይሄ ከካፊሮች አላህ ጠላት ከሆኑ ሰዎች ጋር ከነሱ ጋር በመዋል እንደዚህ አይነት ጥያቄ ሰምተመት ከዛ ወቅሰውት ልክ የጥፋተኝነት ስሜት እንዲሰማው ካደረጉ በኋላ መልሱ አላሁ አለም ነው። በቃ እናቅም አንድ እንትን ተፍሲር ጠቀሱና ተፍሲሩ ራሱ ያስበላቸዋል። አክቹዋሊ እሱን ጠቀሱና በቃ ትንሽ እንደዚህ እሷን እንትን አሉና ኦልሞስት 4 መስመር ምናምን ነገር ነው። ምንም አላብራሩትም። እዛው ተፍሲር ላይ ቀብራቸዋል። ተፍሲሩ መልሶ ራሱ ይጋጫል እና አንዷን እነሱ ለምትስማማቸው የመሰለቻቸውን ጠቀሷት። እስቲል እሱ ራሱ ያስኬዳቸው እንደ እሷን ጠቀሷትና ከዛ በኋላ እንደዚህ አይነት ጥያቄ ከመጠየቅ ተቆጠብ የሚል ኮንክሉዥን ሰርተው ጨረሱት ማለት ነው። እና ድክም ያደረገኝ ምላሽ ነበር። ኤኒዌይስ አንድ አንብበው ክርስቲያን እሱን። ኦኬ እሺ። ሱረቱል ጣሃ ከቁጥር 9 ጀምሮ ያው አላህ ለሙሳ የተገለጠለትን እንዲህ እያለ ይተርካል። አንብብላችሁና ሙስሊሞች ትመልሳላችሁ። እሺ ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል ይላል። የሙሳ ወሬ በእርግጥ መጥቶልሃል። ቁጥር 10 እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝ እከጅላለሁ ባለ ጊዜ አስታውስ ይላል። ስለዚህ ምን አለ? ሙሳ እሳትን ነገር አየ። ለቤተሰቦቹ እናንተ እዚሁ ቆዩ፣ እኔ ከዛ
እሳቲቱ ዘንድ ይዤ ላምጣላችሁ ችቦ በማለት ነገራቸው ማለት ነው። ቁጥር 11 ላይ ወደ እሳቷ ሄደ ማለት ነው። በመጣትም ጊዜ ወደ እሳቷ ሲሄድ ምን አለ? ሙሳ ሆይ በማለት ተጠራ። እሳቷ ጋር ሲደርስ ምን አለ? ሙሳ ሆይ ተብሎ ተጠራ። ቁጥር 12 ላይ ያ የጠራው አካል ከእሳት ውስጥ እኔ ጌታህ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጥዋ ነህና አለው። እዛ እሳት ውስጥ ያለው አካል ሙሳ ሆይ ብሎ ከጠራው በኋላ እኔ ጌታህ ነኝ፣ መጫሚያዎችህን አውልቅ አለው። ቁጥር 13 ላይ እኔም መረጥኩህ፣ የሚወርድልህንም ነገር አድምጥ፣ እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔን ለማውሳት ስገድ አለ። ኦኬ እንግዲህ እዚህ ጋር እሳት ውስጥ ነው ያናገረው አካል ሆኖ ነበር ያናገረው ማለት ነው። አሁን ሙስሊሞች ሀሊም አለሽ ወይም ሁሴን ሙሳ፣ አረብኛ ስም ደግሞ ከስር አለ። ሎክ ሰላም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም ኦኬ። ይህን ክፍል ትፈስረዋለህ፣ ታስረዳናለህ? አዎ ትንሽ ትንሽ ላስረዳሃለሁ። እሺ ቀጥል። ይሄን በተመለከተ ይሄ ቁርአን ላይ የሰፈረው ምን መሰለህ? ይሰማል? ይሄ አሁን ስለ ሙሳ ነው ይሄ አይደለ? ቀጥል። የሙሳ ታሪክ ለሙሐመድ ሰለላሁ ዐለይሂ ወሰለም በትረካም አይነት ለትምህርት የተነገራቸው እንጂ ሙሳ ያለፈውን እየተረከለት ነው። በቃ ባጭሩ አላህ ለሙሐመድ ያለፈውን እየተረከለት ነው። ለሙሳ የተገለጠለት እንጂ ይሄኛው ሙሳ እኛን የሚመለከት አይደለም። ያን ታሪክ ነው የነገረው ያለው። ኦኬ ለሙሳ የተገለጠለት አካል አንተን አይመለከትህም? ለሙሳ የተገለጠለት አካል አንተን አይመለከትህም? እኛን አይመለከትም። ኦኬ ስለዚህ የሙሳ አምላክ ለአንተ አይመለከትህም ማለት ነው። አይመለከትህም አላ አይመች ያራልየልሽ አይመለከተንም አለ። አትሳቃ አስረዳኝ እንጂ አንተ ካወቅ አስረዳኝ። አንተ ሙሳ የምን ተከታይ ነው? አንተ እኮ ነህ። ላ ሙሳ የምን ተከታይ ነው? በቀደም አለ ክርስቲያን ቀጥል። ትላንትና እኮ ኦኬ አብርሃም የሚከተለውን ንገረኝ አልኩ። እሺ አንዴ ቆይ። ለሙሳ የተገለጠለት አካል እሺ ማን ነው? ሙሳን ያናገረው አካል እሳት ውስጥ ሆኖ ሙሳን ያናገረው አካል ማን ነው? ማን ይላል? ፈጣሪው ነው። ኦኬ ያ ፈጣሪው ምን ውስጥ ሆኖ ነው ያናገረው? ፈጣሪ የፈለገበት ሆኖ ማናገር ይችላል፣ መብቱ ነው። አርሹ ላይ ሆኖ ነው ወይስ እዛ እሳት ውስጥ ሆኖ ነው ያናገረው? የፈለገበት ቦታ ሆኖ ማናገር ገደብ የለበትም። ስለዚህ ወደ ምድር መጥቶ ነበር ማለት ነው የፈለገበት። እናመሰግናለን። ባይዞ ይሄ ሙስሊሞች ለዘወትር ክርስትናን የምትጠይቁት ነገር ነው። አሁን እዚህ ጋር እየተመለሰላችሁ ያለው ማለት ነው። አምላክ እንዴት ሰው ይሆናል ብላችሁ የምትጠይቁት ጥያቄ ይኸው አላህ እሳት ውስጥ ገብቶ እጽዋት ውስጥ ሆኖ አናግሮት ነበር ሙሳ። ስለዚህ ፈጣሪ የፈለገውን ነገር ማድረግ ይችላል ሲባል የእናንተን ብቻ የሚመለከታል ማለት ነው። አንድ እድል ስጦኝ ነኝ። አንዴ ሙሳ ፕሮፋይል ትቀያየራለህ። በቃ አንተ በደንብ አስተውሉ። እንዴት በሆድ ውስጥ ይገባል ፈጣሪ? እንዴት ፍጡር ውስጥ ይገባል ፈጣሪ የሚለው አካል መጠን ነው የሚዳኛቸው ማለት ነው። ሰፊ ቦታ መግባት፣ ጠባብ ቦታ መግባት ነው ማለት ነው። ሉክ እነሱ መንፈስ ነው ብለው ወለማያምኑ ናቸው። በደንብ አስተውሉ። አምላክ መንፈስ ነው ብለው አያምኑ። ራሱ የቻለ ማንንም አይመስል ዛት አለው ብለው የሚያምኑ አካላት ናቸው። እነኚህ አካላት አሁን እንግዲህ እናያለን። እስቲ ምላሾቻቸውን በደንብ እንቀጥላለን። ኤሌስ ቀጥል ሙሳ። ባዳ መጣ ከአሁኑ ጋር ምን አገናኘው? አለን እና የቱ ጋር ነው? ለምሳሌ እሳት ሰው ሆኖ እሳት ውስጥ
እሺ አንድ ጊዜ ትቀጥላለህ። 1 ሚሊዮን ገባ። 1 ሚሊዮን ገብተናል። ሁላችሁም ኮንግራ ማሻአላ ማሻአላ። ያው የሁላችንም አካውንት እንደመሆኑ እኮ 1 ሚሊዮን አካውንት ገብቷል። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ከዚህ በላይ 2-3 ሚሊዮን ገብተን ከዚህ በላይ የበለጠ የምንሰራበት አካውንት ያደርግልን። 1 ሚሊዮን ገብተናል ማለት ነው በአሁኑ ሰዓት በዚህች ሌሊት። እፎይ ምን ትላለህ? በዚህ ለ1 ሚሊዮን የዛሬ ዓመት እንዲዘጋ ነበረ። ዛሬ ለሙራድ ላኩለት። ሙራድ ኮንግራ ካላለኝ እኔ ይበሳጫለሁ። ሙራድ ታደሰ እንዴት ነህ? አብዛኞቹ እሱ ተማሪዎች ናቸው። ባይዘ አካውንቴን ያሳደጉት እሱ የላካቸው ናቸው። ታስታውሳላችሁ? የዛሬ ዓመት ወደ 29,000 ላይቫችንን የተከታተሉት እሱ አንድ የላካቸው ነበሩ። ሪፖርት ሊያደርጉ መጡና ሲያዩ በመረጃ እንደሚወራው ብለው ፎሎ አድርገው ነው ወጡ ማለት ነው። እና የሙራድ ተማሪዎች ናቸው አብዛኞቹ። እርግጠኛ ነኝ ሙሳ ራሱ የኔ ሙራድ የላከን አሁን ለታ ሁለቱ መጥተው ተናግረዋል። ሙራድ የላከን በመረጃ ምን አውርተህ ታውቃለህ? ኧረ ተው ሙሳ። ሙራድ ነው የላከ? ማን የላከ? አትዋሽ። ሙራድ ከላካቸው ውስጥ አለ። እኔ በራሴ ነው የምንቀሳቀሰው፣ ማንም አይልከኝም። እርግጠኛ ነህ? ዘንድሮ ልጾምበት እኔ ስለፎይ አይገባኝም ብሏል እና አመቱን ሙሉ አምና አንተ አሁን በመረጃ ሰው ሆነ ነው በመረጃ ማወራው የምትለው ወይ? እኔ ባንተ ሙሳ እኔን ቻሌንጅ ታደርገኛለህ? እኔ 1 ሰዓት ባለማቋረጥ አንድ ሰዓት ባለማቋረጥ መረጃ እየጠቀስኩኝ አወራለሁ። ምንም ሳላይ ማለት ነው። እጄን እንዲያርግ የለ ኦኬ። እኔም አንተም ሙስሊም ትሆናለህ። መጽሐፍን አውጥቼ ግልጽ ልታርጌ እንትን እልሃለሁ። ገባህ? አሁን ቻሌንጅ አድርገኝ። እኔ ጭንቅላት እንደናንተ ኡስታዞች አጤረራ ቤዝድ ያደረገ እንዳልሆነ እንድታምን ዘንድ እንዲህ እያልኩ ማለት ነው። እንዲህ እየልህ ምንም ሳላይ 1 ሰዓት በትንሹ ፉል መረጃ እየጠቀስኩ 1 ሰዓት ላውራ። የአንተ ኡስታዞች እዛ ጤረራ እንደዚህ እያደረጉ ለማጭበርበሪያነት ቀባብተው ድራማ እንደሚሰሩት እንዳልሆን ላሳይ። ክርስትና ትቀበላለህ ዛሬ? አዎ እኔም እቀበላለሁ። አንተ ሙስሊም ክርስትና ትቀበላለህ? እስልምና ትቀበላለህ? ከአንተም እስልምና ማስተኛ አስተምሮ ነው። እስልምና እንደምንቀበላለሁ እኔ እና ለምን እቀበላለሁ? እኔ አንተ መረጃ የለህም ስላልከኝ ነው። ማስረጃ እኮ አታምንበት ማለት ማስረጃ አታምንም። ችግር አይ አንተ ምን መረጃ የምታውቀው ነገር አለ እና ነው። ለማንኛውም ወደ ቶፒኩ መልሰው ክርስቲያን በቃ ይበቃናል። ባወራ አይደለም አባቴ። ቶፒካችን ላይ እንመለስና እሺ ሙሳ ጥያቄያችንን ሰምተሃል? አለ ተራራው ተገልጧል አይደለ ሙሳ? እና ተገልጦለታል። አሁን ለምሳሌ እኮ እዚህ ጋር አያሳይም። እኔ ሰምቻለሁ ሐዲስ ላይ እና እንዴት እንደተገለጠለት እኮ እንትን አይደለም አያብራራም። ገባህ? እሺ እኮ እኛም ጥያቄያችን እኮ እሱ ነው። ስላልተብራራ እኮ ነው። እስልምና ሁሉን ነገር አብራርቷል ይላል። በደንብ አስተውል። ሱራ 1689 ሱራ 614 ሱራ 615 ሱራ 1211 ላይ ግልጽና የተብራራ ነው። ነገሮቹ ሁሉ አብራሪ ነው ይላል ቁርአን። እና ግልጽና የተብራራው አምላክ ከሌሊቱ 1/3 እንደሚወርድ ሽታውም የለ አምላክ ለተራራው ተገለጠ ለሙሳ ብለህ የምትለው እንዴት ነው የተገለጠው ተብለህ ስትጠየቅ እንኳን ቁርአንህ ላይ ሐዲስህ ላይ የለም ማብራሪያ። እዚህ ጋር መብቶ ነው። ገባህ? እንትን አይልም። ስለሱ ደግሞ እጆቹ ራሱ አታመሳስሉ ብለዋል። እዚህ ጋር እንዴት እንደተገለጠ እኮ ማሳየት ወይም ማሳወቅ የለበትም። ገባህ? ሌላው ነገር ደግሞ ሁሉም ነገር ግልጽ ትረዳዋለህ። ከአንተ ምንም ግልጽ አይደለም። ምክንያቱም እኛ ጋር መታችሁ ስትጠይቁ ግን ኦኬ የተገለጣል አልተገለጠ ትልቅ ጥያቄ መስሏችሁ ነው። በጣም ሌም የሆነ በጣም ደካማ የሆነ በጣም የወረደ ጥያቄ ነው ለእኛ ይሄ። እችን ጌም እንጫወታትና እስኪ የተገለጠው አካል አላ ተብዬው ምኑን የተገለጠው ሙሉ ነው የተገለጠው ወይንስ ያልተገለጠ ነገር የሚቀረው አለ? አስታልስት ኢየሱስ ተብዬው ይሻላል ወይ አላህ ተብዬው ይሻላል? አሁን እንዴት ነው የምትናገረው? አላ ኢየሱስ ተብዬው ይሻላል አላህ ተብዬው ይሻላል የሚል ንግግር አትናገር። አላህ መሐመድን የፈጠረው ኢየሱስ ሁሉ አምላክ የሁሉ ጌታ ነው። በደንብ አስተውል። እሳትን ባየና ለቤተሰቦቹም ቆዩ እኔ እሳትን አየው ከእርሷ ችቦን ላምጣላችሁ ወደ እሳቲቱም ዘንድ መሪን ላገኝ ከጅላለሁ አለ። የሙሳ መሪ ማን ነው? እሱ ሙሳ አንተ ራስህ ሙሳ ነው ለካ ስምህ። የሞክሽህ መሪ ማን ነበረ?
ኢንሻአላህ ተግባር ላይ ስም የራሱ አብሽር አታስብ። መሪው ማን ነው? መሪው ማን ነው? የሙሳ እሺ፣ አብራራ እስቲ አንብብልኝ እንደገና መልስ ሊኖረው ይችላል። እዛ ክርስቲያን ቀጥልሽ፣ እኔ ደከመኝ። ኦኬ እሺ፣ በደንብ አድምጥ። እሺ ሙሳ ኦኬ። እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየው፣ ከእርሷም ችቦን ላመጣላችሁ ወይም እሳቲቱ ዘንድ መሪን ላገኝላችሁ እከጅላለሁ አለ። ማንን ነው አሁን ቤተሰቦቹ እንደዚህ እያላቸው ነው አደለ? መሪ ያለው ብሎ የተናገረው ማንን ነው? መሪን ላገኝ እከጅላለሁ ያለው የሚመራው ማን ነው? ሙሳን። እና ለምሳሌ የሙሳ በላይ ማካል እኮ አለ። ለምሳሌ በሰሃቦች እንትን እና በቃ ብዙ አረብ ስሞቻቸው የሚጠቀሱ እንትን አለ ሰሃቦቻችን ማለት ነው። በዛ ስታይል ሊሆን ይችላል። እዚህ ጋር መሐመድ የሚመራው ማን ነው? ሰሃቦቹ ናቸው እንደ መሐመድን የሚመሩት? ለምን ወደዛ ወደ መሐመድ ትሮጣለህ? አንተ ምንድነው ስሜት ወደ መሐመድ የምትሮጣው? ወይኔ አንገት መቆረጥ አለበት ግዴታ? የኔን አንገት ሁሌ ስታት ይናፍቃል። በደንብ አስተውል። ሙሳና የመሐመድ ሰሃቦች ምን አገናኛቸውና ነው ታዲያ? የሙሳ መሪ ማን ነው ስንል ሰሃቦቹ ምናምን ትለናለህ። ሰሃቦቹ የመሐመድ ተከታይ ናቸው። ሙሳ ደግሞ አስቀድሞ የነበረ ሰው ነው። ሙሳ መነዛዘር ካለበት ያኔ ሙሳ መነዛዘር ካለበት ከሰሃቦቹ ሳይሆን ከመሐመድ ጋር ነው። ምክንያቱም ነቢይ በነቢይ ደረጃ ማለት ነው። ነቢይ ነው ብለህ ስለምታምን ነቢይ ነው ያልከውን ሙሳን ከመሐመድ ሰሃባ ጋር እኮ እያነጻጸርክ ነው። እዛ ፌር ማነጻጸር አይደለም። ለምን ታወሳስባለህ? ካሁን አንተ ምንም አላወሳሰብኩ። አምላክ እሳት ውስጥ ሆኖ ተገልጧል? አልተገለጠም። ማን ነው ያለው? የቱ ጋር ማስረጃ? የቱ ጋር ነው እንዲህ የሚለው? አንብበው። እሺ አንብብልኝ። አንተ ሰውዬ በጣም አስቸገርከን እኮ። ማስቸገር አለ። የምታስቸግረው እኮ አንተ ነህ። ያለ ማስረጃ ታወራ። ኦኬ እሺ፣ ችግር የለውም። ና አንዴ ችግር የለውም። ና አንብብለትና ኮንቴክስቱን እያየን ከዛ በኋላ ራሱ ያስረዳናል ማለት ነው። ስለዚህ ወደዛች ችቦ ስትቀጣጠል ወዳያት እሳት መጣ። ከዛ በኋላ በመጣም ጊዜ ሙሳ ነው። ማን ነው መጣው? ሙሳ ሆይ በማለት ተጠራ። ማን ነው የጠራው? ወደ እሳቷ ከመጣ በኋላ ሚዩት አላደረክም። ሙሳ ተበላ። ወይኔ 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 እያለ ነው። ኖ እኔ ምን አሁን ለምሳሌ እኮ ምን የሚል ነገር እኮ አይደለም ወይ እስልምና እኔ አይደለሁም የምመራው። ገባክ? እኔ ከኔ በላይ የሚያውቅ ሰው አለ ብያለሁ ሰሞኑን። ያው እኔ እውቀት ባልተቤት አይደለሁም። እዚህ ጋር ግን ባወቁት ያክል ለመመለስ እንትን አለኝ፣ መብት አለኝ። ካላወቁም ችግር የለውም። ምን የሚያሳፍር ነገር አይደለም። ገባ? ያ ቀጥል። እሺ ኦኬ ተረዳኝ። እና አብራራልኝ። አልገባኝም ነው አብራራልኝ። ስለዚህ ሙሳ ቤተሰቦቹን እዚህ ቆዩ አላቸውና በርቀት ተራራ ስር እሳት ሲነዳ አየ። እሳት ችቦ ይዤ እመጣለሁ አላቸው። እናንተ እዚህ ሆኑ ብሏቸው ቤተሰቦቹን ትቶ ሄደ። ልክ እሳቱ ጋር በመጣ ጊዜ ሙሳ ሆይ በማለት ከዛ ቦታ ተጠራ፣ ከእሳቱ ጋር ማለት ነው። ያ የጠራው አካል ማን ነው? ሙሳ ፈልጎት ሄደው መሪ ለማግኘትም እሳት ችቦ ለማምጣትም ነው። የጠራው አካል ደግሞ ከእሳቱ ጋር ሆኖ እኔ ጌታህ ነኝ። ማን አለው? እኔ ጌታህ እኔ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህና አለው። የሙሳ ጌታው ማን ነው? እሱ ሙሳ ጌታ አላህ ነው እንጂ ማን ነው? ወይኔ ስለዚህ እሳቱ ጋር ሆኖ የጠራው አላህ ነው ማለት ነው። ለምን እሳት ውስጥ ሆኖ ካልጠራው ላይ መጥራት አይችልም ነው? አይ አይደለም፣ እየተስማማን እንዴት ነን ነው። ስለዚህ እሳት ውስጥ ሆኖ የጠራው አላህ ነው ማለት ነው። ሙሳን አርሽ ላይ ሆኖ ስንትን መጥራት አይችልም ወይ? ግዴታ እሳት ውስጥ መሆን አለበት አላህ? የቱ ጋር ሆኖ ነው ተጠራ? ከየቱ ጋር ተጠራ ነው የሚለው? እስቲ የቱ ጋር ለምሳሌ እሳት ውስጥ ሆኜ የጠራሁት የሚለው ነገር አሳየኝ እስቲ። አላህ በመጣትም ጊዜ ሙሳ ሆይ በማለት ተጠራ፣ እኔ ጌታህ ነኝ፣ መጫሚያዎችንም አውልቅ፣ አንተ በተቀደሰው ሸለቆ በጡህ ነህ አለው። አይደለ? ኦኬ የቱ ጋር ነው ያለው እንደዛ? እና የቱ ጋር ለምሳሌ እና አርሽ ላይ ሊሆን ይችላል። የቱ ጋር እሳት ነኝ የሚሉ ከላይ ነው የጠራው? ከላይ ነው የጠራው? እሺ ችግር የለውም። መልካም። እዚህ ጋር ግን ተስማማናል። ጠሪው አላህ ነው፣ የተጠራው በአላህ ነው አይደለ? ተስማምተናል። ኦኬ ከፍ አድርግልን ክርስቲያን። አንብብ። እኔም መረጥኩህ የሚወርድልህንም
ያለ እኔ አምላክ የለም ተገዛኝ፣ ሶላትንም እኔንም ለማውሳት ስለዚህ የጠራው አካል ወደ እሳቷ ጋር ሄዶ አላህ እንደሆነ ተማምነናል። ለምን አታምናኝ? ወደ እሳት ለምን ይሄዳል? አሁን እዚህ ጋር የቱ ጋር ነው? አስረዳኝ እስቲ፣ ማስረጃ እስቲ። እሳት ጋር ሆኜ የጠራሁት የሚል ቦታ አርሽ ላይ ሆኖ መጥራት እሱን አሳያለሁ። ችግር የለውም። ኦኬ ሱራ 27 አንዴ ክፈተው። ኦኬ አንብበው አሁን። እሺ ሙሳ 7 ነው። ያ ሙሳ ለቤተሰቦቹ እኔ እሳትን አየው። እሺ ከእርሷ ወሬን አመጣሁላችሁ ወይም ተሞቄ ዘንድ ከእርሷ ወሬን አመጣላችኋለሁ ወይም ትሞቁ ዘንድ የተለኮሰች ቦን አመጣላችኋለሁ። የለም ነበር። ኦኬ እናያለን። እሺ ቀጥል። አንብበው፣ መልስ አለ ሁሉንም። እንትን አትበሉ፣ አታውሳሱ። እሺ አንብብ። ኦኬ አንብብልኝ። ብዙ አይታይም፣ እያነበብክ ነው። እሺ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ያለው ሰውና በዙሪያዋ ያሉት ሁሉ ተባረኩ፣ የዓለማቱ ጌታ ጥራት ይግባው። ይህንን ማን የተናገረው? የሆነ ማስረጃ ይኖራል እዚህ ጋር። አሁን ለምሳሌ ጌታ አይደለም እንትን አላህ አይደለም የጠራው እዚህ ጋር እንትን ሚዛኛው ላይ አላህ ነው የጠራው። ቆይ ሙሳ እኮ ነው ሰው የሚለው አረብኛው ላይ የለም አክቹዋሊ። ስለዚህ ምንድነው እሱ ትርጓሜ እንደዚህ ነው የሚለው፣ በመጣትም ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ውስጥ ያለውና በዙሪያዋ ያሉም ተባረኩ፣ የዓለማትም ጌታ አላህ ጥራት ይገባው ነው የሚለው። እሺ እንዴት ተረዳው? አሁን በደንብ አስተውል እኮ። አሁን በእሳቲቱ ውስጥ ያለ አለ፣ በእሳቲቱ ዙሪያ ያለ አለ። ሙሳ ደግሞ ወደ እሳቲቱ ጋር ሄዷል አይደለ? ኦኬ አልገባም? አሁንም ገብቶኛል። አንተ እሳትን አይቶ ነው ሄደው ሙሳ። አልገባ ና ልለጥፍ ከፍ አድርጌ ከማዋረድህ አስረዳኝ ብትል አይሻልም? ለምንድን ነው የምታወረደ? አንተ ራስ ተዋረድ እንጂ ለገባው ሰው አክት የምታደርገው ገብቶሃል? ሀሳቡ ያልኩት እስኪ አሁን ስለ ሙሳ እንዴት እንደተገለጠ እስኪ ያስረዳ። ተገባ አንተ ራስ እንዴት ነው የምትረዳው? ቀጥል እስኪ የገባህን አስረዳ። እኔ ለምሳሌ አንተ ነህ ከአንተ መጽሐፍ ከፍተህ እንትን የምትለው። እኔ ለምሳሌ 2 ስልክ የለኝም። እኔ አውጥቼ ውጥንቅጡ አውጥቼ እንትን ያሳያለሁ። አሁን ታወሳስባለህ ነው እዚህ ጋር አትረዳም። ለምሳሌ ለማስረዳት እየሞከርኩ ነው በቻልኩት ያቅም። ገባ ኖ እኔን ተወኝና እንዴት እንደተገለጠለት እንዴት እንደሆነ ክስተቱን እስቲ አስረዳ። የተረዳህ ነው እኮ እያነበበልክ ነው። እንትን ማን ነው ክርስቲያን የሚባለው? ተረድቼዋለሁ ስላልክ እስቲ ሀሳቡን ንገረን እስቲ ጭመቅና። ይጨመቅልክ እንዴ? ቀጥለው። እዚህ ጋር ለምሳሌ የተከራከርከው አላህ እሳት ውስጥ ሆኖ ነው የተጠራው። እኔ ደግሞ አይደለም የትም ቦታ ሆኖ መጠራት ይችላል አላህ ነው የምንገባ። የትም ይሁን እኔ እሱ አይደለም አሁን ፖይንቴ ምንድን ነው? እንድን በለኝ። አሁን የገባህን አስረዳል እና አላህ እንዴት እንትን አላለም? ገባ ተገለጠለት ነው ብቻ ነው የሚለው። ገባ እዚህ ጋር እኔ አሁን እንደዛ መሆኑን ባሳየ ትወጣለህ ከእስልምና ለቀህ? ለማንኛውም እኔ ነኝ የሚለው ብቻ ካነበብክ በቂ ነው። ለምንድን ነው የምወጣው? አዳምጥ። ከሰዓቱ ጋር መሆኑን እኔ ያሳያለሁ፣ ችግር የለውም። አንተ ከአርሽ በላይ ነው የተጣራው ብለሃል፣ ታዘጋጃለህ፣ መልስ ታመጣለህ። እኔ ግን ከሰዓቱ ጋር እንደተጠራ አሳያለሁ። እኔስ 28ን አዘጋጅልኝ፣ ቁጥር 28 ጀምረህ በደንብ አስተውል። ይህን ክፍል አንዴ ዝቅ አድርግልኝ በደንብ። አትውጣ፣ ቆይ አትውጣ አንዴ ክርስቲያን ሉክ። በመጣትም ጊዜ ስላልገባ ነው፣ ሳይገባ አትከራከር። በመጣትም ጊዜ ፕሊስ
ወይንም አውራሽ ቀጥል፣ ልቀቅልህ። ሳወራ ግን ጣልቃ ኢንተራፕት አታርገኝ። ኦኬ አንተ ተራ አትሰጥም፣ ችግር ይሄ ነው እኮ። ይኸው ቀጥል። አሁን እዚህ ጋር ነው ያልኩህ፣ የትም ቦታ እሳትም ውስጥ አሁን ለምሳሌ እሳት ውስጥ የሚል ቦታ አታሳየኝም። ወሬ ነው የምታወራው እንጂ አሳየኝ እስቲ። ጨረስክ? እኔ ላብራራው? አብራራ፣ ጨርስ። መልካም ሉክ ሙሳ በርቀት እሳትን አየ። እሳትን በርቀት ተራራዋ ጋር አየና ቤተሰቦቹን እዚሁ ቆዩ፣ መሪ በሉ መሪና ችቦ መሪ ላገኝ ፈልጋለሁ፣ ችቦም ላምጣ ብሎ ሄደ። በሄደበት ሰዓት ላይ በመጣትም ጊዜ ሉክ ወደ እሳቲቱ በመጣ ጊዜ እንዲህ በማለት ተጠራ፣ በእሳቲቱ ያለውና በዙሪያዋ ያሉ ሁሉ ተባረኩ። እሳቲቱ ውስጥ የሆነ አካል አለ፣ በዙሪያዋ በእሳቲቱ አካባቢ ደግሞ የሆነ አካል አለ አሉ። እሳቲቱ ውስጥ የሆነ አካል አለ፣ በእሳቲቱ ዙሪያ ደግሞ ሌላ አካል አለ። ከዛስ የዓለማት ጌታ አላህ ጥራት ይገባው፣ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛ ነኝ የሚለው ጥበበኛው አላህ ነኝ አለው። ምን አለው? ስለዚህ ወደ እሳቷ ጋር በሄደ ሰዓት እሳት ውስጥ የሆነ አካል አለ፣ እሳቷን ዙሪያዋን ያካበቡ አካላቶች አሉ። ሙሳን ምን አለው? ሙሳ ሆይ እኔ አሸናፊው ጥበበኛው አላህ ነኝ አለው። አይደለ? ተስማማን? እዚህ ድረስ ተስማማን? እዚህ ድረስ ተስማማን። ኦኬ። አሁን ሱራ 28 ክፈትልኝ ክርስቲያን። ሱራ 28 29 አንዴ ክፈተው። ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ ጎን እሳት አየ። ለቤተሰቦቹም እዚህ ቆዩ፣ እኔ እሳትን አየው፣ ከእርሷ ወሬን ወይንም ትሞቁ ዘንድ ከእሳት ትንታግን አመጣላችኋለሁ አለ። ከፈርገው በመጣትም ጊዜ ከሸለቆዋ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ ነኝ በማለት ተጠራ። ከየቱ ጋር የተጠራው? ተጣራ። ለምሳሌ እሳት ጋር የሚለኝ አሳየኝ እስኪ፣ የቱ ጋር ነው? ከየቱ ጋር የተጠራው? ወይኔ ለምሳሌ ማስረጃ አወጣለሁ ብለህ ነው እዚህ ጋር መጣው። የቱ ጋር ነው? እኔ አላህ እሳት ውስጥ ነኝ ብሎ የተጠራው እያልኩ እኮ ነው። እንደዚህ ማይነት ጭንቅላት አለ ለካ። በመጣትም ጊዜ ከሸለቆው ቀኝ ዳርቻ ከዛፊቱ በኩል በተከበረችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ ነኝ በማለት ተጠራ። እሺ እንዴት ተረዳው አንተ? መዝሙር ያረድ እንኳን ራመት እንኳን እንዳቆያችሁኝ። ፎይ ሰላም ይሁን ለሁላችሁ እህትና ወንድሞቻችን ሰላም ብያለሁ። ውሃ ግን ጠጣ መሀል ላይ ቆይ ያስብላል። እየጠጣው ነው። ውሃ ልጠጣ ሙሳዬ፣ እኛ ዙሪያ አምጥቼ መረጃዬን እኮ ጨረስኩ። ከአርሽ በላይ ነው ብለህን እኮ ጨረስኩ፣ ገደልኩብህ እኮ። ኖ ወላሂ አላስረዳም። መቼም እንትናት በተከበረው ስፍራ ውስጥ የተባለው የት ነው? እሺ አርሽ በላይ ነው እና የተከበረ ስፍራ ውስጥ አርሽ በላይ፣ አላህ ከአርሽ በላይ ነው። ኦኬ በተከበረው ስፍራ ሙሳሽ ቦታ ሄደው ቆይ በእግዚአብሔር ቆይ። ስለዚህ በተከበረው ስፍራ ውስጥ የተባለው ከአርሽ በላይ ነው ማለት ነው አላህ። ያ ማለት ደግሞ የት ነው? ከሸለቆ ቀኝ በኩል ነው። እፎይ ከሸለቆ ቀኝ ዳርቻ ሸለቆን ከዛፊቱ በኩል ሸለቆ የምትለው ወይኔ ይበላቸው። ኧረ ተው ፎቶ አምላኪዎች ተረዱ፣ ተው አድቡ። ጭንቅላት አልባ እያመለክ ረፍ ሙሳት ባለ ፎቶ አምላኪ ጭንቅላት አልባ አጨማደቅ። ይበቃል፣ በቃ ሸኘው ሙሳን፣ ይበቃዋል ለዛሬ። ይብቃ። ቻው። እሺ ቻው። ቀዳዳ። እሺ ቻው።
ኧረ በስመ አብ ድንቁርና ጌጥ በጣም ነው የሚገርመው የምር። ሁሴን ቀጥል፣ ወይም ደግሞ ከስር ያለሽ ቦታች። እሺ እኔ እኮ ጨረስኩኝ። ይሄኛው እኮ እኛን አይመለከትም አልኩ። ይሄ ሙሳን የትም አስተምረው ሰላም እንዴት ናችሁ? ይንገረው። ኦኬ አንተ ደግሞ ጭራሽ አይመለከትም። አዎ ሙሳን የትም አስተምረው የትም ማለት ነው። በጣም ነው ለምን መሰላ የሙሳ ጊዜ ትእዛዝ ለሙሳ በነበረ አርዳይና ያለው የፈለገበት ይኖራል። ያን ይለያል። የፈለገበት ስትል ደስ ያለው ቦታ። ኦኬ አሁን ለምሳሌ አላህ እዚህ በሁሉ ቦታ አለ ብለህ ታምናለህ? በሁሉ ቦታ አለ አላህ? ድንበር የለበትም። ኦኬ ድንበር የለበትም። አላህ የመታየት አቅም ይታያል። አላህ ከፈለገ መታየት ይችላል፣ ካልፈለገ አለመታየት ይችላል። መብቱ ነው። እንደዛ ሚል የለማ። ምክንያቱም በቂያማ ቀን እንደምታዩት ስለሚናገር መታየት የሚችል ከሆነ በደንብ አስተውል፣ የሚታይ ከሆነ በሁሉ ቦታ ላይ ሊኖር አይችልም። ምክንያቱም አይደለም በባህሪው የሚታይ ስለሆነ፣ ምክንያቱም በቂያማ ቀን እንደምታዩት ስለሚያስቀምጥ ማለት ነው። እዚህ ጋር ምን አለ መሰለህ አንድ ሳቸው ነገር ማለት ነው። ኦኬ አሁን ያለነው ዓለመት ዱንያ ነው ያለነው። ኦኬ የዓለመት ዱንያ ላይ ባለንበት ሰዓት ያለውን ትምህርትና ከዓለም ከፈረሰች በኋላ የሚመጣውን ትምህርት ጨምር አታውራው፣ አታገናኘው፣ ይለያያል። ምን ልዩነት አለው? አላህ ላይ ለውጥ ያመጣበታል። ታይ ማተር ያደርገዋል አላህ መሰለህ። እቺ ምድር ትበታተናለች፣ ሁሴን አይዋ ተበታተነን የጠየቅኩህ እኮ የአላህን ሲፋት እንጂ የፍጡርን ባህሪ አይደለም የጠየቅኩህ። የአላህ ባህሪ ስለዚህ በታይም ገቨርን የተደረገ ነው እያልከን ነው? ታይም ይገዛዋል አላህን እያልከን ነው? እንደፈለገ መሆን ይችላል አልኩህ እኮ። ስለዚህ ባህሪው በታይም ውስጥ የሚለዋወጥ ከሆነ እኮ ፈጣሪ አይደለም እያልከን እኮ ነው ወዳጆችን። በታይም መለዋወጥ ሳይሆን ማለት ነው አሁን እሱ ለኛ አሁን ባለንበት ሰዓት ለኛ እንድንከተለው እንድናምን ነው የነገረን እሱና እኛ አሁን ከህይወት በኋላ በአዲስ ህይወት ለሚመጣው ህይወት የሚነግረን ያኔ ስንደርስ እንዴት እንደሚያይን እንዴት እንደሚገለጽ አስቀምጧል። ሲደርስ እናየዋለን። የሚለወጥ ነገር የለውም አይደለ? ይለወጣል እንዴ? ይለወጣል ይታያል ብሏል። እንዴት ይታያል? እናየዋለን። ኦኬ በመገለጥ ነው ወይንስ በባህሪው ነው የምታዩት? እኛ መገለጥና ባህሪ ምንድን ነው ልዩነቱ? መገለጥ ለምሳሌ በአኗኗሩ አስቀድሞ በነበረበት ሳይሆን ለእናንተ በሚመጥን መልኩ በባህሪው ሳይሆን መገለጥና ባህሪው እንደዛ ነው አገላለጹ። ለአንተ እንዲገባ ብዬ መገለጥም ያው አማርኛ ነው። በባህሪው ከሆነ ለምሳሌ በባህሪው ከሆነ ራሱኑ በቃ አኗኗሩ እንደዛ እንደነበረ ማለት ነው። ልክ መሐመድ እንዳለው የቂያማ ቀን ጨረቃን እንደምታዩት በሙላት ታዩታላችሁ እንዳለው ማለት ነው። በሱ የምታምን ከሆነ በሙላት የሚታይ ከሆነ በሙላት መታየት የሚችል ከሆነ ደግሞ በሁሉ ቦታ ካለ ለምንድን ነው ማናየው? እኛ ይሄኛ ውሳኔ አይደለም። እኛ በዘፈቀደ የምናወራ አይደለም። አሁን እኔ ሰው ነኝና ስለማቅ እንደዚህ መሆን አለበት ቢል አሁን መቀየር የሚችለው ነገር የለም ከመናገር ውጭ። የሰው ልጅ ልበ ደረቅ ነው። ልበ ደረቅ ይባላል። ኦኬ ስለዚህ ለተራራው ተገለጠ የሚለው እንዴት ነው የምትረዳው? እሺ ተራራው ጋር እንዴት ተገለጠ? እንዴት እኛን አይመለከትም አልኩ እኮ። ይሄ ሙሳ ነው፣ እኛን አይመለከትም። የሙሳ አስተምሮ ኦኬ። ስለዚህ ነቢያቶችን አትከተልም? የነቢያትን አስተምሮ ትከተላለህ? ነቢያ ፈጣሪያቸው አንድ ነው በሚለው እንቀበላቸዋለን። ከዚህ ውጭ አስተምሯቸው ይለያያል። የአምላክ እሳቤ ላይ ይለያያል እያልከን ነው። ለሙሳ የተሰጠው አስተምሮ ለኢሳ አልተሰጠውም። ለነብዩላህ ዳውድ የተሰጠው አስተምሮ ለሙሳ አልተሰጠም። በየጊዜው የተለያየ አስተምሮ ህግ ሊለይ ይችላል።
ግን ያላ ባህሪ ይለያል። ያላ ባህሪ እኮ ነው ይሄ እኮ ሁሉም ያላ ባህሪው በተገለጸበት ልክ ነው መቀበል የምንችለው። ለእኛ ያልተባለውን ነገር ኦኬ፣ እሺ። አሁንም እንደዛ ነው አላህ ያለው እንደ በፊቱ ወይንስ ተቀይሯል? የሙሴን ጊዜ እኛ አላየነውም፣ አናውቀውም። ታሪክ ነው የተተረከልን። አሁንም ቦን የሚባለው ታሪክ ነው። እንዴት ነው አላህን እኮ እንትን እያደረክበት ስለሆነ ትንሽ እንትን እያደረከው ነው። ሁሴን በሙሳ ጊዜ አላህ ከአርሽ በላይ ነበር። ሙሳ ያውቃል፣ እኛ አናውቅም። በሙሳ ጊዜ ሊሆን ይችላል። አሁን ግን በሁሉ ቦታ ነው። በሙሳ ጊዜ ያለ ቦታም ሊሆን ይችላል፣ ከአርሽ በላይም ሊሆን ይችላል። አሁን ግን በሁሉ ቦታ ነው። አሁን ሙሳን ተወና ስለዚህ ቼንጅ አድርጓል አለ ከሙሳ እየነገረን ያለው ያለብን ቆይ አንዴ ሁሴን፣ እዚህ ጋር ምንድነው እስልምና የነቢያት ሃይማኖት ነው የሚባለው ተረት ተረት ነው። ባጭሩ እስልምና የነቢያት ሃይማኖት ነው የሚባለው ነገር ተረት ተረት ነው። ሙሳ ያስተማረው መሐመድ የማያስተምረው ከሆነ በትምህርት የማይጣጣሙ ከሆነ ስለዚህ እስልምና የነቢያት ሃይማኖት አይደለም። ስለ ሙሳ ምን አገባኝ ማለት አችልም። ሲጀመር አይችልም እንጂ አንድም ነቢይ ሳናለያይ አመን አይደል የሚለው ሱራ 4 136 ላይ ሶሪ በነቢያት አናለያይም እኮ የሚለው በነቢያትም በመጽሐፍቶቹም አመን ነው የሚለው። ምን አገባ ማለት የሚቻል አይመስለኝም። ሜኖስ ሌሎቹ ይቀጥሉ። ያ ሀያት ማይኳን አንስታ ነበር፣ መቀጠል ትችላለሽ። እሺ እንዴት ናችሁ? ንገሩኝ እስኪ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን። እንዴት ነው? አይደለም። በጨረሻ ላይ ጥያቄ መጠየቅ እንችላለን? እስከ መውጣት በፊት ይቻላል። ኦኬ ኦኬ። አላህ እና ያለው ብለሽ የምታምኚው ቅድም ቁርአኑ ላይ እንቀጥል። ቅድም ስተራበት ነበር ኮዲ ከዛ እንድንነሳ ነው። ኖ ቁርአኑ ላይ ቀጥል። አላህ ከአርሽ በላይ ቢሆን ቀጥል ቁርአኑ ላይ። ኦኬ አላህ ከአርሹ በላይ ነው ብለሽ የምታምኚው። እሺ ቁርአኑ ላይ ምንድን ነው የምትሄደው? ጠይቀኝ እስኪ። ትጠይማት ጥያቄ ግልጽ አይደለምና ቁርአኑን ትታችሁ ሌላ ነገር እያወራችሁ ስለነበረ እስኪ ኦኬ እሺ፣ ከየትኛውን ጀምርልሽ? ሱራ 7 143ን ክፈትለትሽ። ሱራቱ ጣሃ ላይ እያወራችሁ ነበር አይደል? አሁን ያ ሁሉም የተያዙ ናቸው። እሺ ይህንን ክፍል እስኪ ይጅበት አላህ ለሙሳ የተገለጠበት ማለት ነው። ኦኬ እዚህ ጋር ምንድነው ጥያቄ? ምንድን ነው የሚለው ንገሪን እሱን። እሺ እንደዚህ ይላል። ሙሳም ለቀጠሯችን በመጣና ጌታን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮኸ፣ ወደቀ ይላል። ኦኬ አላህ ከአርሽ በላይ ነው ብለሽኛል። ለተራራው የተገለጠው ማን ነው? ያላህ ኑሩ ብርሃኑ ማለት ነው። አይካንት ኑሩ ይላል እዚህ ጋር አላህ ብለሽ አላህ ተገለጠለት። ሳደርገው ግን አላህ እኮ እንደዚህ ይላል። አላህ እኮ ኑር ነው ይላል እኮ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? አይ አይደለም አላህ ኑር ነው ብለዋል። ስለዚህ ኑር ነው የገለጸልን ማለት ነው። ኖ አይደለም አልፎይ። እሺ አሁን ክፍሉን እንበል። ቁርአኑን ዲስቶርት አታድርጊው። በተቻለሽ መጠን ለቁርአንሽ ታማኝ ሁኚ። አይ አይደለም ምንድን ነው የሚለው? በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታው ምን ሆነ? ለተራራው በተገለጠ ጊዜ ያላህ ኑር ጌታ ተብሎ ይጠራል። አላህ ራሱ ኑር እኮ ነው። አላሁ ኑሩ ሰማዋት ወልአርድ። አላህ ሱብሃነሁ ወተዓላ ኑር ነው። አልጠየኩሽም። ያላህ ኑር አላህ እና ጌታ ተብሎ ይጠራል። ራሱ ኑር ነው ያልኩህ እኮ ነው።
ተብሎ ይጠራል ወይ ነው የእኔ ጥያቄ። ራሱ ነው ራሱ አላህ ብርሃን ነው ተብሎ ይጠራል ወይ ተብሎ ይጠራል ወይ ራሱ ብርሃን ነው ያልኩ። ኦኬ በደንብ አስተውይ። ጌታው ለተራራው በተገለጠ አዳምጪ ፕሊዝ። እንክትኩት አደረገው ይላል አለ። ቀጥታ እንስማማ ቅድሚያ። ስለዚህ አላህ ለተራራው ተገልጧል አልተገለጠም? ተገልጧል። ተገልጧል። እንዴት ነው የተገለጠው? በጣም ጥሩ። እሺ መልእክተኛው አለይሂ ሰላቱ ወሰላም ምን ያለው እንዴት ነው የተገለጠው ሲባል አላህ ሱብሃነሁ ወተዓላ የራሱን ብርሃን አላህ ብርሃን ስለሆነ ከርሱ ብርሃን ትንሽ ያክል ነው ለተራራው የተገለጠ ይላሉ። ማለትም አላህ ራሱ ምንድነው ብርሃን። ማን ያለው? መልእክተኛው አለይሂ ሰላቱ ወሰላም ሐዲስ ላይ አላለም ብሏል። ሶሪ ሀያት ይሄን መርዶ ስነግርሽ አላለም። ችግር የለውም። ባይለር ለምንድን ነው ያላለው? ማስረጃ እንዳላለ አላለም። ማስረጃ ምን ያልጠየቅም እኮ ሀያት አላለም ካልኩሽ፣ ቆይ አዳምጪ። ቆይ አላለም ካልኩሽ አንቺ ብሏል ብለሽ ክሌም ስላደረግሽ ብርሃኑን የተገለጠው ብሏል ብለሽ አንቺ ነሽ የምትጠየቂው ማስረጃ፣ እኔ አይደለሁም። አላለም። አሁን ብሏል የሚለውን ክሌም አንቺ ስላመጣሽ አንቺ ነሽ የምታመጪው። ተፍሲር ኢብኑ ከሲር ላይ እሺ ልስጥህ ማስረጃ። ምን ብለሽ? ነብዩ እንዳሉ ማለት ነው። አይመጣውም እህታሽ ያለሽ። በመጀመሪያ ደረጃ ላፈርስብሽ፣ ብርሃኑንም ላፈርስብሽ። አያስኬድም ብርሃኑ። መሐመድ አይቶታል አይደለ? መሐመድ አይቶታል አይደለ? ማንን? አላህን። አይ አላየውም። ብርሃኑንስ? አላህ ነብዩ ምንም አላዩም። አላህን ምንም አላዩም። ምንም ያዩት ነገር የለም። እርግጠኛ ነሽ? እርግጠኛ ነሽ? ኦፍኮርስ እርግጠኛ ነኝ። ስለዚህ ቢያዩ ብርሃኑን ቢያዩ ፍጥረት ምን ይሆናል ማለት ነው? እንክትክት ይሆናል ማለት ነው። ሐዲስ ላይ ነብዩ ምን ብለዋል? አላህ ሰበት ሁሉ ያጠፋዋል ብለዋል ሐዲስ ላይ ማለት ነው። ስለዚህ ነብዩም ምን ያላየሁትም አላህ ኑር ሆኖ ሳለ እንዴት አይዋሉ ብለዋል። ስለዚህ አላህ በማንነቱ ምንድነው? ብርሃን ነው ማለት ነው። ስለዚህ የገለጸው ምንድነው? ብርሃኑን ግን ትንሽ ነው የገለጸው ማለት ነው። ብርሃኑን እሱ ብርሃን ነው ራሱን ከብርሃኑ ነው የገለጸው እንጂ የሆነ አንተ እንደምትለው በአካል ወርዶ ወጥቶ ምናምን እንደዛ አይደለም። ኦኬ በዚህ ላይ ይኸውልሽው ነብይሽ ብርሃኑን አይቷል። ለዛም ነው ብርሃን ነው ያለው። ብርሃኑን አይቷል። ብርሃኑማ ቢሆን ኖሮ አዳምጪ። ብርሃኑ ቢሆን ኖሮ እንክትክት ማለት አይጠበቅበትም፣ ለተራራ መገለጥ አይጠበቅበትም ነበረ። ሙሳም የጠየቀው ብርሃንህን አሳየኝ ሳይሆን አንተ ተገለጥልኝ ነው ወይንስ ብርሃንህን አሳየኝ ሂጃብህን አሳየኝ ያለው ወይስ አይደለም? ፎይ ራሱ አላህ ብርሃን ነው ያልኩ ነው። እሺ ሱረቱን ኑር አላህ ምን ወላሁ ኑሩ ሰማዋት ወልአርድ አላህ። እሺ ቀጥል። እሱ ችግር የለውም። ያ ደግሞ እሱን ፊቱ የሚሸፍነው የለም አይቀር የሚል ባሳይሽስ? ሂጃብ ይለብሳል። አሳይ ቃል በቃል ሂጃብ ይለብሳል። ቬሉ ማለት ነው የተሸፈነበት። አይ አይደለም። አሁን ለምሳሌ እሺ አውጣልኝና እዛ ላይ እናወራበታለን። ያው ተከፍቶልሻል። አንብብልኝ። ይኸው ተከፍቶልሻል። አንብብልኝ። እሺ ቀጥል። ኦኬ እሺ ምን ይላል መሰለሽ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። ኦኬ አላህ ብርሃን ነው፣ ሂጃቡም ብርሃን ነው። ኢን ዘ ሐዲስ ናሬትድ ባይ አቡበከር፣ በአቡበከር ደግሞ በኩል በመጣው ሐዲስ ሂጃቡ እሳት ነው የሚልም አለ ይላል። ከዛ በኋላ ኢፍ ሂ ዊዝድሩ ኢት፣ ይህንን ሂጃቡን ካወለቀው ቬሉን ካወለቀው the splendor of his countenance would consume his creation for far as his sight reaches፣ የፊቱ ግርማ ሞገስ ብርሃኑ ማለት ነው ምድር እይታው ያለ እይታ እስከደረሰበት ድረስ ምድርን በሙሉ ያጠፋት ነበር ይላል። አዎ እዚህ ጋር አላህ ብርሃን ነው ሂጃቡን ብርሃን ነው ይላል አይደል? ግን እፎይ እንዳልከው ሂጃብ ይለብሳል ሳይሆን አሁን ለምሳሌ አላህ ሱብሃነሁ ወተዓላ ሂጃቡና ኢንተርናል ፓርቱና ኤክስተርናሉ ይለያያል አይለያይም? በጣም ጥሩ። አይ እዚህ ጋር አላህ ኑር ነው፣ አላህ ብርሃን ነው፣ ሂጃቡን ብርሃን ነው ይላል አይደለ? የተለያየ ነው፣ ሁለቱ የተለያየ ነው።
ስለዚህ ጎበዝ ሁለት ነው ማለት ነው። እሺ እሱን ከበር ያደረገው ሌላ ብርሃን ከበር አለ ማለት ያደረገው ነው። ሳይሆን ግን በእኛና በሱ ምን አለ? ብርሃን የተባለው ባይዘው እኛና ፈጣሪ አሁን እኛ አናየውም አይደለ? ስለዚህ በእኛና በሱ ያለ ነገር አንድ ቪው እኮ በእኛና በሱ ያለ ሂጃቡ አለ። ሂጃቡ ነው ረሱሉ ምን ይላል? ምኑን የሸፈነው? ፊቱን የሸፈነው ነው አይደለ? ፊቱን ሸፍኖታል ሳይሆን እኛ በእኛና በፈጣሪ መካከል ምን አለ? ግርዶሽ አለ። እሱን የማናይበት ራሱ ምንድነው እኛን የከለለበት ማለት እንጂ የሆነ ጨርቅ ነገር የተጋረደ ነገር አለ ማለት አይደለም። ልክ ጳውሎስ እርሱ የማይሞት ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል። አይገናኝም። እኛ ይኸውልሽ በሁሉ ያለ ፈጣሪ ብለን ነው የምናምነው። አንቺ ደግሞ ከአርሽ በላይ ነው ብለሽ ነው የምታምኚው። ያችን ብርሃን ይዞ መጥቷል አልመጣም። ምክንያቱም አካሉ ደግሞ ያለ አካል መታየት የሚችል ነው ብለሽ ነው የምታምኚው። ስለዚህ ማይገናኝ አላህ አካል አለው ብዬ አላምንም። የማለውን አትበል። ከአርሽ በላይ ያለው ታዲያ ምንድን ነው? እሱ ማንነቱ ነው እንጂ አካል ላላህ ማለት ቁርአንና ሐዲስ ለአካል የሚል ስላልመጣ ምንም ተቀባይነት የለውም። እጅ አለው የለውም? እጅ ምንድነው? ቆይ እጁ ነው ከአርሽ በላይ ያለው አይደለም? እጁ ነው እግሩ ነው አትበል። ፈጣሪ ምንድነው? ረቂቅ ነው ሚል የለም። ሶሪ የመርዶስ ነግርሽ ሚል የለም ቁርአንሽ ላይም ሐዲስሽ ላይ። እንደውም ሙፈሲሮችሽ አላህ በጣም ሂውጅ እንደሆነ በጣም ግዙፍ እንደሆነ ነው እያስቀመጡት። ረቂቅነትን ቁርአንና ሐዲስ በቃ እኔ ከፍ ላድርግሽ እና መረጃውን ታመጫለሽ። ቁርአንና ሐዲስ ላይ ያለ ስላሽ በቃ ቀጥይ። አላህ ረቂቅ ነው የሚለውን ሲያሳይኝ በቁርአን ላይ ቁርአንና ሐዲስ ላይ ያለ አላልኩም። ምንድነው ያልኩህ? አላህ ሱብሃነሁ ወተዓላ ምን ይላል? አላህ ማንም አያየውም ይላል አይደለ? አላህ ሱብሃነሁ ወተዓላን አይን አይደርስበትም ይላል አይደለ? የማይታይ ቦታ ስላለን ማንም አይኖች አይደርሱትም የተባለው ከርቀቱ አንጻር ነው። እንኳን አላህን አርሽንም እያየን አይደለም። አርሹ በጣም ግዙፍ ነው፣ የሚታይ ነው። መላእክቶቹንም እያየናቸው አይደለም። አርሹን የተሸከሙት እኮ እያየናቸው አይደለም። አይኖች አይን አይደርስበትም ማለት ርቀት ላይ ስላለ ነው። ስለዚህ አሁን ወደ ፖይንቱ ተመለሽና አንቺ ባልሽ ልስማማለሽ። ብርሃን አለ። ያ ብርሃን በእኛና በእሱ መካከል ያለ አይደለ? ኦኬ። አለ የተገለጠው ለተራራው ያ በእኛና በእሱ መካከል ያለው ብርሃን የተገለጠው ወይንስ እሱ አላህ ነው የተገለጠው? አላህ ራሱ ኑር ነው። አላህ እዚህ ጋር እኮ የአላህ ኑር ተገለጠ ሳይሆን የሚለው አላህ ራሱ ምን ይላል? አላህ ሱብሃነሁ ወተዓላ ራሱ ምንድን ነው? ብርሃን ነው። ስለዚህ አላህ ነው የተገለጠው። ምን ነው የተገለጠው ከተባለ ብርሃኑ ነው የገለጠው። እናመሰግናለን። ስለዚህ አላህ ራሱ ብርሃን ነው። which is look አላህ ራሱ ነው የተገለጠው። ኦኬ ለተራራው ነው የተገለጠው አይደለ? ኦኬ ለምንድነው ፍጥረት ያልጠፋው? ካዳ አላህ ራሱ ሲገለጥ የተገለጠው ለተራራው ነው አልኩ እኮ። ከዛ ተራራውን ኩትኩታ ላይ ተንኮታኮተ። ከአርሽ በላይ ነው ብለሽ ነበረ፣ ካልተሳሳትሽ ከአርሽ በላይ ነው ብለሽ ነበረ። ስለዚህ ከአርሽ እስከ ቅርቢቱ ሰማይ ብዙ ፍጥረታቶች አሉ። አንድ ቆያት ሰቂ ኢቭን ተራራውም አልጠፋም፣ ተሰበረ እንጂ መጥፋትና መሰበር ይለያያል። ፕላስ ደግሞ ይሄ ራሱ ስፔሱ ፍጡር ነው ታውቂያለሽ አይደለ? አልጠፋም። ስለዚህ አላህ የሚጠፋው እኮ ማለት ነው የሚጠፋው አላህ ሲፈቅድ ብቻ ነው። ካልፈቀደ ፈቅዶ በፍቃዱ ነው። አላህ ምን አለ? አትሳቅ፣ እንዳያንቅ፣ ተረጋጋ። ቅድም ብለሽ ነበረ አይደለም እንደው ነው የምንፈተው። የመፍቀድ ጉዳይማ ከሆነ አያት የመፍቀድ ጉዳይማ ከሆነ ለምን ተራራ ጋር አቅሙን ለማሳየት እንደዛ ማድረግ ተጠበቀበት? የሚጠፋው አንድ ነገር በሱ ፍቃድ ጋር በተያያዘ ከሆነ ለሙሳ ለማሳየት እኮ ነው። ፕሊዝ ለሙሳ ራሱ ተገልጦለት ሙሳ እንዳይሞት ተራራው እንዳልጠፋው ሁሉ ሰማይ እንዳልጠፋችሁ ሁሉ አርሹም እንዳልጠፋ ሁሉ ውሃውም እንዳልጠፋ ሁሉ ከዛ እዚህ ድረስ ያሉ ፍጥረታት እንዳልጠፉ ስፔስም እንዳልጠፋ ሁሉ ለሙሳም እንዳይጠፋ ሆኖ መገለጥ ለምንድን ነው ያልቻለው ታዲያ? በጣም ጥሩ። ይሄ የራሱ ፍቃድ ነው። ምን አለ አላህ ማለት ነው። አንብብልኝማ፣ ጥቅሱን አንብብልኝማ አንድ ጊዜ ከፈትልኝ። ክርስቲያን ከይቅርታ ጋር ክርስቲያን ጋር
አይ ማለት ከፍቃድ ጋር ብዙም ያን ያህል ከፈለገ ካልፈለገ ምናምን ነገር እያልሽ ለማመቻመች ያን ያህል አስፈላጊ አይመስለኝም። ግን ወደ ተራራው ተመልከት አለው። በስፍራውም በረጋ። በነገራችን ላይ ሙሳ ያው ነበረ ተራራው በስፍራው ቢረጋ አላህ እንትን ብሏል። ተራራው ከረጋ ታየኛለህ ብሎታል። ለዛ ነው ሙሳም አላህም ለተራራው የተገለጠው። ለምን ሙሳ እንደ ከዛ ባየ ጊዜ ሙሳ ምን አለ ራሱን ስቶ ወደቀ። ስለዚህ ይሄ ለሙሳ ለማሳየት እንጂ የሆነ ለምን ለሙሳ አልተገለጠለትም ካልክ ይኸው ከላይ ቃል እንደገባው መሰረት ነው ብሎታል። ግን ወደ ተራራው ተመልከት በስፍራውን ቢረጋ በእርግጥ ታየኛለህ አለው። ከዛ ተራራው በስፍራው ቢረጋ ሙሳ አላህን ያዋል ግን አረጋም። ስለዚህ ምንድነው እኔ የሚያሳየው አላህ እንደማይታይ ለሰው እዚህ ምድር ላይ እንደማይታይ ለማሳየት ነው። ግልጽ ነው። እኔ አሁን ይሄ ጥያቄ ያስነሳል ብዬ አላስብም። በደንብ ነው ግልጽ የሚሆነው። ምክንያቱም ሙስሊሞች ላልሆኑ ሰዎች ለክርስቲያኖች በደንብ ይገባናል። አምላክ በባህሪው ሎቅ በባህሪው እንደዚህ አይነት ንጽር ውስጥ ከገባ በኋላ በዛውም እይታዬ እስከደረሰ ድረስ አጠፋለሁ ካለ በኋላ ከዛ እንዴት ነው ያስቀመጡት? አላህን ከአርሽ በላይ ነው ያስቀመጡት። በደንብ አስተውሉ። ከአርሽ በላይ ካስቀመጡት በኋላ ምን ሆነ? ለተራራው ተገለጠ። ለተራራው በሚገለጥበት ሰዓት ምንድን ነው የሆነው? ተሰበረ እንጂ አልጠፋም። አንድ ስፔሶች አልጠፉም። ሁለት ሰማዮች አልጠፉም። ሶስት ለምን ይጠፋል? ውሃው አልጠፋም። ምክንያቱም ያልጠፉበት ምክንያት አላህ ይህን የተናገረው ውሸት መሆኑ እንዲገለጥ አልጠፋም ማለት ነው። ለተራራው የት ሆኖ ነው የተገለጠው? ሀያት የት ሆኖ ነው የተገለጠው? እሺ ድምጽ ይሰማል? ትንሽ ኔትወርክ ድምጽ ይሰማል? ትሰማለሽ? የት ሆኖ ነው የተገለጠው? ይሰማል። ቀጥል። እሺ የተገለጠው የት ሆኖ ነው የተገለጠው? ያ እዚህ ማለት እዚህ ሆኖ ነው እዚህ ሆኖ ነው የሚባል ነገር የለም። ግን እዛው አላህ ከአርሽ በላይ ነው አይደለ? ስለዚህ ግን እዚህ ቦታ ነው እዚህ ቦታ ሆኖ የተገለጠው የሚል ነገር የለም። ግን እዛ ላይ የጽሁፉ ግልጽ ነው ተገልጦለታል። ግን ፈጣሪ ለመገለጥ የሆነ ለመገለጥ የሆነ ቦታ ያስፈልጋል። እግዚአብሔር ለሙሴ ተገልጦለታል አልተገለጠለትም? እኛ እንደናንተ ከአርሽ በላይ ነው ያለው ብለን አናምንም። ስለዚህ ምንም አይሄድ ነገር አታገናኝ። ከአርሽ በላይ የነበረው ምድር ላይ ላለው ነው የተገለጠው። ስለዚህ ከዛ እዚህ ድረስ ያሉ ፍጥረታቶች አሉ ማለት ነው። ፍጡራኖች አሉ። እነኛ አልጠፉ። እኔ ከተገለጥኩኝ ፍጥረታት እስከደረሰበት እይታዬ ይጠፋል ያለው አካል አላጠፋም። ለምን ያጠፋል? አላጠፋም። ለምን ያጠፋል? ሚውት አድርጋችሁ ነበር። ፕሮሚስ ገብቶ ነበር ይጠፋል ብሎ ፕሮሚስ ገብቶ ነበር። በጣም ጥሩ። አንድ ጊዜ ሚውት አድርጊ ኔት። ኦኬ እዛ ጋ ያለው ሌላ አውድ ነው፣ እዚህ ጋ ያለው ሌላ አውድ የተለያየ ነው። እዚህ ለሙሳ እያናገረው ባህሪ ነው። ስለምን አውድ ነው? ባህሪው ነው። አይ ኖ በአውድ ነው የምንፈተው። አሁን ለምሳሌ ባህሪ ቆይ አይደለም፣ ባህሪው ይለያያል። ቆይ ያላ ባህሪ ይለያያል። አንዱ ጋር እና አንዱ ጋር ይለያያል። እዚህ ጋር ባህሪ አይደለም፣ አውዱ ላይ ቆመን እናወራ። አሁን ለምሳሌ እግዚአብሔር እኔ ሰው አይደለሁም ይላል አይደለ? ስለዚህ አንተ ደግሞ ዛም አትሩጪ እህታችን፣ በደንብ አስተውሉ። ሂጃቡ ተገልጦ እሱ ተተገለጠ እይታ የደረሰበት ድረስ ፍጥረት ይጠፋል ካለ አንደኛ ፍጥረታት አልጠፉም። ሁለተኛ ደግሞ እንዴት እንደተገለጠ አናቅም ከሆነ መልሶ አሁንም ደግሞ እንትን እያደረግሽናለ ማድረስ እያደረግሻለ እኛም ፖይንት እኔ አላልኩም እንደዛ። ኦኬ እንዴት ነው የተገለጠው? እሺ ቅድም እኮ ነገርኩህ። አላህ ሱብሃነሁ ወተዓላ ብርሃኑ ነው። እሺ ባቱን የተገለጠው ፊቱን የተገለጠው ለማሾፍ አትሞክር። እሺ የተገለጸው ምንድነው? አላህ ራሱ ምንም ማሾፍ አይደለም። ቆይ ችግር የለውም። ስለዚህ አላህ ራሱ ስትይ ሁሉ አካላቱ ተገልጧል። እሺ ልንገርህ፣ ባት እግር ስትል ማለት ነው። የምንሸማቀቅ መስሎ ከሆነ ተሳስታል። ምንም አይደለም። ስለዚህ ባላ ታፍሪያለሽ ማለት ነው። አንተ አሁን የሆነ ሰዎችን እንደ ስድብ ነው እና ይህን ነገር የምታቀርበው ከዛ አንጻር አምላካቸው ባቱ ስድብ ይመስላችኋል?
ባት አለው ብለው ስለሚያምኑ ይህ ፍጡር ባህሪ ስለሆነ ኦኬ እየተሰደበብን ነው ብለው ያምናሉ። እኔ አሁን ለምሳሌ አላህ ጭንቅላት እንደሌለው እያወቁ ጭንቅላቱን የተገለጠው አይደለም ብዬ አልጠየቅኩሽም፣ ጭንቅላት እንደሌለው ስለማቅ ማለት ነው። ስለዚህ ባት አለው ብለሽ ታምኛለሽ። ባቱን የተገለጠው ወይንስ ፊቱ? ምክንያቱም ከዛ በኋላ ደግሞ ሜክ ምናደርጋቸው እንትኖች ስላሉ ማለት ነው፣ አርጉመንቶች ስላሉ ራሱ ነው አልሽ። ሁለመ ነው ምኑ ፊቱም ባቱም እግሩም ተገልጧል። ፊቱም አይኑም እጁም እግሩም ተገልጧል። ኦኬ አላህ ሱብሃነሁ ወተዓላ እንግዲህ ነግሬሃለሁ፣ ቅድም ራሱ ብርሃን ነው ብያለሁ። የተገለጠውን ብርሃን ነው። በቃ ጨርሻለሁ። እኔ ሌላ ጥያቄ ካለ አልጨረሽም። ፊቱ አይኑ ብርሃን ነው። ፊቱ አይኑ ምናምን የሚባል ነገር የለም። አላህ ሱብሃነሁ ወተዓላ ራሱ ማንነት ነው። እሺ ማለት ለምሳሌ ማንነት ነው። እሺ ያ ነገሩ ተገልጧል አልተገለጠም? ያላኛ ነው ብርሃኑ ነው ማለት ችግር የለውም። ብርሃኑ ነው አላህ ራሱ ብርሃን ነው ያልኩህ እኮ ነው። እሱን ተስማማውልሽ እኮ። ስለዚህ ያ ፊት እንዳለው ግን ታምኛለሽ ብርሃን ቢሆንም አይደለ? አሁን እኔ የሆነ እየነጣጠልኩኝ አንተ በምትሄድበት መንገድ አለ እኮ ታምኛለሽ። ስለዚህ ያ ፊቱም ተገልጧል ወይ ነው? አይኑም ተገልጧል ወይ? ምክንያቱም ብርሃን ነው፣ ተስማማውልሽ። ያ ብርሃን የሆነው አይኑ ተገልጧል አልተገለጠም? ለተራራው እሺ፣ እዚህ ጋር የተገለጠ የለም የሚል የለም። አላህ ተገለጠ ነው የሚለው እዚህ ጋር አለ። እስኪ ያሳየኝ እኮ ንገሪና። እሱን ምን ያልተጻፈ ነገር አይደለም። ሰው የሚጠይቀው እኮ ተጻፈ ነገር ላይ ቤዛ አድርጎ ነው። በቃ ስለዚህ ከተጻፈ ውጭ አናወራም ከሆነ እኛ ስንለው ሊከፋቸው አይገባም ማለት ነው። ሊከፋቸው አይገባም። የተለያየ ነገር ስናነሳ ሊከፋቸው አይገባም። ያልተጻፈውን የለውም ምሳሌ ልክ ጭንቅላትና አንገት እንደሌለው ማለት ነው የሚል የለም። አሁን ለምሳሌ ፈጣሪ ሙሉ ነው እና አንተ እንደዛ ከሆነ ጭንቅላት ሙሉ ነው ብለሻል። አላህ ሙሉ ነው የሚል ሙሉ ነው የሚል ማስረጃ ፕሊስ ማይካጅ በቃ። ምክንያቱም የለም ካልሽ ያልተጻፈ አላወራም ካልሽ ምንድነው እሱ? በደንብ አስተውሉ። ብርሃን ነው እያለች ለማምለጥ የሞከረችው ምንድነው? አንድ ነገር ሚይዛት አለ። ፊቱ ተተገለጠ፣ አይኑ ተተገለጠ፣ ፍጥረት ግዴታ ነሰሰርሊ መጥፋት አለባቸው። በባህሪው ይጠፋል ስላለ ማለት ነው። ፍጥረት ይጠፋሉ ስላለ እንዲሁም ጄኔራሊ ብርሃን እያለች ነው። ምኑ ነው ብርሃን? ኦኬ አይኑም ብርሃን ነው፣ ፊቱም ብርሃን ነው። ስለዚህ እንደዛ ከሆነ ፍጥረት አልጠፉ። ስለዚህ አላዋሽቷል በባህሪው ማለት ነው። አሌስ ያልተገለጠ አካል ደግሞ አለው፣ የተገለጠው አካል አለው። የተገለጠና ያልተገለጠ አካል መኖር አለበት ማለት ነው። የሚያጠፋና የማያጠፋ አካላት ይኖሩታል ማለት ነው። አለ የሆነው አካል ተገልጧል፣ ጥሩ። ያ አካል ማጥፋት አልቻለም፣ መስበር ነው የሚችለው። ተራራው ጠንካራ ቢሆንም ከሙሳ ይልቅ አንጻራዊ ተሰባብሯል። ኦኬ አይረን ምናምን ቢሆን ደግሞ የተሻሉ ክብደት ጥንካሬ ያላቸውን ቢሆን ደግሞ አላህ ማጥፋት አይችልም ማለት ነው። መሰባበርም አይችልም። ከተራራው ይልቅ ጠንከር ያሉትን መስበር አይችልም ማለት ነው። ማጥፋት የሚችለው የትኛው ነው? ኦኬ እግሩ ከሆነ የተገለጠው የአላህ እግር ማጥፋት አይችልም ማለት ነው። ፊቱ ነው ማጥፋት የሚችለው። አላህ ላይ በባህሪው ምን አለው ማለት ነው? የሚያጠፋና ማያጠፋ አካላቶች አሉት ማለት ነው። ጊዜ ሌሎችን ፍጥረታቶች ጋርዶ ለተራራው ብቻ መገለጥ አይችልም? አምላክ እንደዛ ማድረግ አይችልም? ኦኬ እንደዛ የሚል ማስረጃ ስጭነሽ። ሌሎችን ፍጥረታት ጋርዶ ለተራራው ብቻ ተገለጠኝ። ምክንያቱም እኔ ሆነስ የሚለውን አይደለም ማስረጃ አንቺ። እሺ ለምን ነው ማስረጃ? እንደዛ ማድረግ አይችልም ወይ እኮ ነው ያልኩት። እኮ ሌሎችም አይችልም ወይ እኮ ይችላል አይችልም፣ ከዛ በኋላ ነው የሚመጣው። ቅድሚያ ማስረጃ አንቺ ያልኩሽ እንደዛ ነው የተገለጠው የሚል እኔ እንደዛ ነው የተገለጠው አልኩ። አይችልም ወይ ነው እኮ ጥያቄ። እንደዛ ተገለጠ አላልኩም። እኮ ይችላል ለማለት አይደል? አርጉመንት ነው የሰራሽው። ለተራራው ብቻ መገለጥ አይችልም ወይ እኮ ይችላል ለሚል ከሆነ አንተ ነው አትጠይቀኝማ። ለምን ነው ጠይቅሻለሁ እኮ። ምክንያቱም አላህና ለሽ ምታምኝ ከአርሽ በላይ አይደለ? እንደዛ ከሆነ እንደዚህ የተጋረደ ከአርሽ እስከ ምድር ድረስ ምን የሆነ ክብ የሆነ መጋረጃ እንዲመምጣትና እንደ ቱቦ ማለት ነው። እንደዚህ እንትን ብሏል ማለት ነው። አይደለም እንደዛ ማለት አይደለም። ሌሎቹን መሸፈን አይችልም ወይ? ምክንያቱም ይኸውልሽ በደንብ አስተውይ። መጋረጃ ሲባል በደንብ አስተውይ። ይሄ ስፔስ መጋረጃ አይደለም። አዳምጪ
ይሄ ስፔሱ ራሱ እኮ ፍጡር ነው። ይሄ ስፔሱ ራሱ ፍጡር ነው። ይሄንን እንዴት ጋርዶት ነው የመጣው? አስረጀነሽ። እሺ ምክንያቱም እሱ ከአርሽ በላይ ነው ያለው። እሱ ይሄ ራሱ ፍጡር አይደል እንዴ? ስፔስ ራሱ ይሄ ራሱ ፍጡር ነው ከአርሽ በላይ ያለው። ከዛ እዚህ ምድር ላለው ለመገለጥ እንዴት ነው እሱ እነኝን የጋረዳቸው? አሳየን እስኪ አስረጅን። መጋረድ አይችልም። ለምሳሌ አንተ እንዳታየው መጋረድ አይችልም። ይችላል አይችልም ሳይሆን አስረጅን። እንዴት ነው የተጋረደው? አስረጅን። ጋረዳቸው በቃ እንዲያዩት አደረገ። ጋረደ። አስረጅን። ማስረጃውን አንጭና አሳየን። ማስረጃውን አምጭና አሳየን። ጋረደ ስልህ መጋረጃ አምጥቶ ልክ እንደኛ እንደምናውቀው መጋረጃ። እሱ እኮ ፈጣሪ እንጂ ፍጡር አይደለም። አንተ እያወራህ ያለው ስለ ፍጡር ነው። መጋረጃው ብርሃን ነው እኮ እህታችን። ብርሃኑ ደግሞ የሚታይ መጋረጃ እኮ ነው ያለው አለ እህታችን። እሱ ሌላ ጥያቄ ነው የሚሆነው። ፍጡር ነው አይደለም እኮ ፍጡር ነው ፍጡር አይደለም ሌላ ጉዳይ ነው የሚሆነው። ምክንያቱም ውስጠኛውን አይደለም ኤክስተርናል ብርሃን አለው መጋረጃ። ከኢንተርናሉ በተጨማሪ ኤክስተርናል ብርሃን አለው። ሰዎች ነው አሁን አንተ መጋረጃ የሚለው እንዴት ነው የተረዳኸው? እስኪ አስረዳኝ። አንተ በተረዳኸው መሰረት እኔ ለምን አስረዳሻለሁ? አንቺ አስረጅኝ። አንተ የተረዳኸው እኔ ማምረዳው ለምሳሌ አሁን መላእክቶች አሉ በሰው ይገለጡና ለምሳሌ ከዛ ድንገት ይሰወራሉ። ያ ማለት መጋረጃ አነሱ ጣሉ እያልክ ነው? እንደኛ ኖ አላ እንደዛ አይደለም። እኔ ለመሸፈን ለምሳሌ እኔ ለመሸፈን የግድ ሂጃብ ያስፈልግኛል። አላ ምን አለው? ቆይ ሜቢ አታውቂ። እሱን አውቃለሁኝ አልኩህ። ስለዚህ ዘላለማዊ መጋረጃ ነው። ዘላለማዊ መጋረጃ ነው አይደል? ሂጃብ አይደለም ነው እያልኩህ ያለሁት። ሂጃቡ ምንድነው? እሱ ብርሃን ነው። ብርሃኑ ደግሞ አላህን ያካበበ ያዋሰነ ነው አይደለ? አያካብበውም። ኦኬ ካላካበበው እንዴት ነው እሱ ታዲያ ፍጥረትን ያጠፋል እይታው ድረስ የደረሰበት የሚባለው? ማያካብበው ከሆነ ኦኬ፣ ግማሹን ፓርት ከሆነ ግማሹ ፓርት አይቶ ለምንድን ነው ያላጠፋል? እንዳይጠፋ ስላደረገ በቃ የሱ ውሳኔ ነው። ይሄን እኛ የምንወስንለት አይደለም። ስለዚህ ሐዲሱ ሙሐመድ ዋሽቷል ማለት ነው። ሐዲሱን አንዴ ክፈተው። እሺ ሙሐመድ ዋሽቷል ማለት ነው። እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበረ ብሎናል። ስለዚህ ሂጃቡ አልሸፈነውም እያለችን ነው። እንደዛ ከሆነ ደግሞ ሙሐመድ ዋሽቷል ማለት ነው። ሂጃቡን ከፊቱ ላይ ቢያነሳ ፍጥረት ብቻ ሳይሆን አለማጥፋትም ይችላል። ፕሊስ አለማጥፋት መቻልና አለመቻል ሌላ ጉዳይ ነው። እንዳያጠፋ ግን ያደረገው ብርሃኑ ነው እያለን ያለው ሂጃቡ። ቀጥል አንብበው። ያ በዛ ሂጃብ ባይሸፈን ኖሮ ባይካበብ ኖሮ ፍጥረታትን በሙሉ ያጠፋ ነበር። ለምን? እሱ ራሱ እስከደረሰበት ድረስ እይታው ያጠፋል ብሎ ስለሚናገር ማለት ነው። ሂዝ ቬል ኢዝ ላይት ይላል። ምንድነው? ሂጃቡ ብርሃን ነው ወይም ደግሞ እሳት ነው የሚል አለ። ኢፍ ሂ ዊዝድሩ ኢት እሱን ካወለቀው ዘ ስፕሌንደር ኦፍ ሂዝ ኮንቴናንስ ውድ ኮንሱም ሂዝ ክሪኤሽን አስ ፋር አስ ሂዝ ሳይት ሪችስ ይላል። የፊቱ ግርማ ሞገስ እይታው እስከደረሰ ድረስ ፍጥረታትን በሙሉ ያጠፋቸው ነበረ። ኦኬ ችግር የለውም። እሺ አሁን እኮ አላህ ለሙሳ ሲገለጥ ለተራራው ሲገለጥ ከአርሹ ላይ ወርዶ ተራራው እስኪደርስ ድረስ ሂጃቡን ሳይገልጥ ነው የመጣው ማለት ነው እያልሽ ነው እህታችን? ልክ ከዛ በኋላ ተራራው ጋር ሲደርስ ሂጃቡን ገለጠው። እንደዛ አላልኩም። እንደዛ ምን አላልኩም። አላህ ይሄንን አያቅተውም። እንደዛ የማድረግ ችሎታ አለው ነው እያልኩ ያለሁት። አምላክ እስከሆነ ድረስ ምንም ነገር መጋረድ ይችላል። ምንንም ይሁን ምን። ምክንያቱም እኛ ፍጡሮች ነን። ሰማይም በለው ምድርን በለው ፍጡር ነው። ፍጡሩን ደግሞ አምላክ እንደፈለገ ማድረግ ይችላል። መሸፈንም መግለጥ ነው እኮ። ስለዚህ ፊቱን በገለጠ ሰዓት ተራራውን ብቻ እንዴት አጠፋ ነው? ከዛ በኋላ ያሉትን ፍጥረታት ለምን አላጠፋም? ለምን? ሂጃቡን ስለገለጠ። ለጣይልማ ችግሩ እዚህ ጋር ፊቱን ገለጠ ይላል። ተገለጠ ነው ያለው። ምን እንደተገለጠ ደግሞ አልተነገረንም። ለተራራው በተገለጸ ሰዓት ተራራው እንዴት ነው ያጠፋው? ኑሩን ባያነሳ ኑሮ እንዴት ተራራው ፍርክስክሱ ይወጣል? የተወሰነ ተገለጠ አይደል እንዴ? ተገለጠ። ግን ምኑ ነው የተገለጠው? ስለዚህ ያልተገለጠ አላህና የተገለጠ አላህ አለ ማለት ነው አይደል? ተራራው ተንኮታኩቷል። እሺ አዎ ተንኮታክቷል ራሱ ስለገለጠ። ስለዚህ የተወሰነውን ፓርት ነው የገለጠው ብለሽኛል። እሺ የተገለጠው እጁ ነው እግሩ ነው ወይስ ጣቱ ነው የተገለጠው? አይኑ ነው ወይስ ጆሮው ነው? ያልተጻፈልኝን አላነብም። በቃ ስለዚህ አሁን ከእናንተ ጋር ምንም አናወራም ማለት ነው።
ሉክ ምንድነው የተወሰነ አካሉ ነው የተገለጠው አለች። የተወሰነ አካሉ ነው። ስለዚህ የተገለጠ አካልና ያልተገለጠ አካል አለ ማለት ነው። ወንዲ በቃ ካላወቅሽ ዝም ነው የምትይው። ከዚህ በኋላ እኮ ምን እናወራለን? ዝም ብሎ እየቀጠፍክ እኮ ነው ያለው። ካላወቅሽ ለምን እናወራለን? እንዴ ጥያቄ እኮ ነው እየጠየቅኩ ያለው። እጅሽ እንዳትቆርጪው ቀስ ብለሽ ክተፊ። እሺ ይሰማል አይደል? ይሰማል። ከነበርንበት የረብሻ ሙድ ለመውጣት ያክል ነው። ተረጋግታችኋል ማለት? እሺ እንቀጥል። አንድ ነገር ሊታይ በተለምዶ ደረጃ ከአይን ስትሬት አይን በሚያካብበው ደረጃ መሆን አለበት። እጄ እናንተን እያየሁበት ያለሁት ስልኬ ከአይኔ ፊት ለፊት ስለሆነ በተለምዶ አይኔ በሚያካበው ስፍራ ውስጥ መሆን አለበት አንድ ነገር እንዳየው። ይሄ በተለምዶ ነው። ባልተለመደው በኩል ደግሞ ተኝተን በህልማችን የሆነ ነገር እናያለን። በአይናችን እያየነው ነው ማለት ነው አይደለም? በአይናችን እያየነው አይደለም። ሌላም አንዳንድ ሷሊሆች ወይንም ጻድቃን እነሱ እዚህ ተቀምጠው ሩቅ ያለን ነገር ፈጣሪ ገልጦ ያሳያቸዋል። እና መገለጥ የሚለውን አላህ ለተራራው ተገለጠ የሚለውን ቀጥታ ይሄ አይን ሊያካበው በሚችል እንትን አድርጎ መረዳት ለእኔ ትንሽ የአእምሮ ያሳሰበ ደረጃን ሁሉ በጣም ዝቅ ያደርጋል ብዬ ነው የማስበው። እንዴት ነው የተገለጠው? እሺ ተራራው እንደተኛ ሆኖ ነው የተገለጠው? አሁን የኔ ኤግዛምፕል የሰጠው ለሰው ነው። ለተራራው ግን እስቲ ኤግዛምፕሉ ለአላህና ለተራራ አድርገው። ምን ግልጽ አድርገው ጥያቄህን። ምክንያቱም ቴዎሎጂካሊ ተመሳሳይ ነገር ካቴጎሪው ስለማይመጣው አላህና ፍጡርን ተራራና አምጣው እስቲ አላህ እንደ ተራራው አምጣው። አሁን የተጠቀምከውን ኤግዛምፕል መጀመሪያ ያልገባህን ነገር ለይተህ እወቀውና ያልገባህን ነገር ብቻ ጠይቀኝ እንድንግባባ። አንተ የገባህን ነገር አላህ ለተራራው እንዴት እንደተገለጠ አስረዳ። እኛው በደንብ ገብቶናል። አንተ ግን እስቲ የገባህን እንደ ጠፍር ቆሻሻ የምታህል ለ5000 ሰው አስረዳ። 2 ደቂቃ ሰጥቻለሁ። አስረዳለሁ፣ ችግር የለውም። አላህ ለተራራው ተገልጦለታል፣ መገለጥን ተገልጦለታል። በቁርአናችን የመጣው ተገልጦለታል የሚል እንጂ ከይፍ እንዴት የሚል ነገር አልመጣም በቁርአናችን። ስለዚህ እንዴት ብለን አንጠይቅም። አንድ ማጃአ አኒላህ አላ ሙራዲላህ፣ ከአላህ የመጣን ነገር በአላህ ሙራድ ነው የምንቀበለው። ይሄ የአሻሪያ ማቱሪዲያ አቂዳ ትክክለኛ አህለሱና ወልጀማ አረዳድ መንገድ ይሄ ስለሆነ ማለት ነው። አይ እንደዚህ ለማለት ተፈልጎ ነው ተብሎ ሂደቱን ይሄ በዝርዝር ጉዳይ አያለው ብሎ ለሚያበላሽ ሰው ግን መልስ እንሰጣለን። ምክንያቱም ያ ስህተት ስለሆነ። አሻሪ ነህ አንተ? አሻሪና አቂዳም ተከተለው? ኦኬ የአታሪ አቂዳ ትክክል ነው ብለህ ታምናለህ? ትክክል ነው ብዬ ማምነውን ነገር መሰለኝ የምከተለው። ለዛም ነው የምከተለው። አታሪ ነው ወይንስ አሻሪ? አሻሪ። አታሪንስ ትከተላለህ? ምንድነው እሱ? አታሪን ምንድነው? መልካም። እሺ እንደ አሻሪ አቂዳ እንዳንተው ልመለስና ወደ አንተው። እሺ በምታውቀው ለተራራው ብቻ ነው የተገለጠው አላህ? ይቆራረጣል። ምን አልከኝ? ለተራራው ብቻ ነው የተገለጠው አላህ? ድምጽ እየመጣልኝ አይደለም። በደምብ ይሰማል። አልሰማም? ክርስቲያን ይሰማል፣ በደምብ ይሰማል። አልሰማም? እኔ
ኡስታዝ አወጣ ታብታብ አድርገው ወጥተዋል። ታብታብ ሲያደርጉ ሰዎቻቸው ጥሩ ነው። እናመሰግናለን። እኔ እኮ ቀድሞ አታውቅም ያደርጉት ነገር ነው የሚገርመኝ። ቅድሚያ እስኪ ያልገባህል ምናምን እስኪ ያልገባህን ጠይቀህ በደንብ የገባቸው የተረዱት ይመስላል። እኔ አሁን በደንብ ሰላም እንዴት ነው? አለን አለን። እኔ አንድ ጥያቄ ኦኬ፣ ቀጥል። እሺ ቅድሚያ ሲመልሱ የተወሰነ ሞክር። ለተራራው ተገለጠ ሲባል ኦኬ፣ ቁርአን ላይ አልገለጸውም አልተገለጠም ብሎ አልገለጸውም። እዛ ጋር እሱ ያልገለጸውን ነገር ደግሞ እኛ መናገርም አንችልም። ሚስጥር ነው። ስለዚህ ስለ አላህ ጉዳይ ሁሉ ነገር ሚስጥር ነው። እናመሰግናለን። እንደዛ ነው እንደዛ ማለት ሳይሆን ቁርአን ያላወራው ነገር እኛ ደግሞ የሱ ቃል ያላወራው ነገር እኛ አብድሌ እኮ ለአንተ አብድሌ ምን እንደሚል ታውቃለህ? ቁርአን በጣም ግልጽ እና የተብራራ አረብኛ ቁርአን ነው ብሎ ይናገራል። ቁርአን ስለራሱ ሲናገር ማለት ነው። ይላል እንደውም ከሰማይም ከምድርም የብናኝ ታክል እንኳን ብትሆን ቁርአን ላይ ያልተጻፈ ነገር የለም ብሎ ይናገራል። ስለዚህ ስለ አላህ መገለጥ ደግሞ ስጠይቅህ አይ የለም የምትለኝ ከሆነ ስለዚህ አላህ እየዋሸ ነው፣ ቁርአን ግልጽና የተብራራ ነው ያለው እያልከኝ ነው። አሁን እንዴት ቁርአን ግልጽና የተብራራ ነው፣ ለሁሉ ነገር የሚያብራራ ነው ብሎ ይናገራል። ስለዚህ የአላህን ባህሪ የማይነግርህ የማያብራራልህ ከሆነ ይሄ ግልጽና የተብራራ የሚለው ውሸት ነው ማለት ነው። እንግዲህ እኔ ብዙም ከአሊሞች ብዙም አልቀራሁም። ለዛ ነው ይሆናል ሊሆን ይችላል። እሺ ሼፍ ማሩፍ ክርስቲያን ግን አላህ ብርሃን ማለችው እንዴት ነው ገብቷቸዋል? እኔ አልገባኝም። አላህ ብርሃን ከሆነ እኮ በቃ እስልምናን አፍርሰው ነው ሄደችው። አይ ቲንክ ሀያት ቅድም ስታወራ ሰላም 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 ይሰማል። እንዴት ናችሁ? አይ ሙሐመድም አላህን አይተዋል ተብሎ ሲጠይቅ ያየሁት ብርሃኑን ነው ብሎ ተናግሯል። እና ስንት አይነት ብርሃን እንዳለ ራሱ ግልጽ አይደለም። በነገራችን ላይ ሂጃቡን የሚሸፍነው ብርሃን አለ። አላህ ደግሞ የራሱ የሆነ ብርሃን አለው። ብዙ አይነት ብርሃኖች አሉ ማለት ነው። የትኛው ብርሃን 70,000 ብርሃኖች አሉት ብለው የሚናገሩ ሙፈሲሮች አሉ ለምሳሌ። ስለዚህ ግልጽ አይደለም በዚህ ራሱ። አስቸጋሪው ፓርት አክቹዋሊ እሷ ብርሃን የትኛውን በመጀመሪያ ዲሲቭ ለማድረግ ሂጃቡን ነበረ ብርሃኑ የተገለጠው ያለው እሱ ግን እንዳልሆነ እንትን ካለች በኋላ ኢንተርናሊም አላህ ብርሃን ከሆነ ሰው እንጨነቀንኛ እና ሙፈሲር ግን ሙሐመድ በዛ አላህን አይተዋል ሲባል አለን እንዴት ናችሁ? ቀጥል። አንዴ ቆይ ጨርስና ኦኬ እሺ ሼፍ ማሩፍ ይሰማል። አሁን ቀጥል። ቅዳሜ ትልቅ ዝግጅት አለና አብዮት አደባባይ ታላቁ ኢፍጣር ቅዳሜ ነው የምናከብረው። እንግዲህ ቢጋብዛችሁ አሪፍ ነው እዛ ብትገኙ። ሼፍ ማሩፍ ሙሐመድ መንገድ ላይ የጎዳና ላይ ኢፍጣር አፍጥሩ ብሏል ወይስ ምንድነው የምትከተሉት? ማን የነገራችሁ ነው የምትከተሉት? አይ ድሃዎችን እኮ ነው በቃ ምስኪኖቹን እዛው እንትን ያፈጥራሉ። ያው መቼም ለምሳሌ ስማኛ በቃ ተረተረትን ያዘው። እሱን ትናንትና መተነዋል። አይ ቲንክ ሼክ ኤልያስ ዛሬ ነው ትናንትና ዛሬ ነው ትናንት ወዲያ ነገባንበት እኛ ምላሽ ሰጥተዋል። ላይፍ ከገባን በኋላ አዳምጥ ኡስታዞችን ሂድና ጥራቸው፣ ኡስታዞችን አሳየው ወይንም
ሼክ ኤልያስ ማለት እንግዲህ በአሁኑ ሰዓት በዋብዮች አለ የሚባለው እሱ ነው። ክርስቲያን ቤቢ ያሳያቸው አንዴ ጽሑፉን ኔክስት ሄደው እንዳያነቡት ጥመት ነው፣ ጋንም የሚከት ነው። በአስቸኳይ ማይቆም ከሆነ እያንዳንድሽ ጋንም ገቢ ነሽ። ዑለማዎችሽ የሚስማሙበት በዚህ ላይ አንድ ነገር እናመሰግናለን። አዳምጡ። አንድ ነገር እናምናለን እኛ እስልምና በአንድ 3 ወጠጤዎች አፕዴት እየተደረገ ነው ኢትዮጵያ ውስጥ። ዑለማዎቻቸው ባይቀበሉትም እንኳን አዲስ በዓል ፈጥረውላቸዋል። ትናንትና ገብተንበት እንዴት አይታችሁታል፣ ምን ያህል ስህተት እንደሆነ። ሼክ ኤልያስ ማለት እነኚህ ናቸው። በዋብዮች አለ የሚባለው ይሄ ነው። በእውቀት አለ የሚሉት የሚተማመኑበት ይሄ ነው እና ምላሽ ሰጥቶበታል። እኛ ትናንትና ወዲያ ገባንበት፣ ትናንትና ምላሽ ጽፎበት አዳም ሙራድ ተማሪዎችን እዚህ የላካቸው ያስፈልጋል እያሉ ነው። እሱም ዛሬ ለቆታል፣ ጽሁፍ ለቋል። ትክክል አይደለም ከእስልምና ያስወጣል ብሎ እሱም ለቋል። ተማሪዎች ያስፈልጋል እያሉ ነው እዚህ የላካቸው። አስቀድመ ፔጅህን አያነቡም እንዴ? ኤኒዌይስ አንዴ ጽሁፉን አሳያቸው። ግብዣ እኛን ሳይሆን ኡስታዞችን ጥራልኩ እኮ ዳም የሞተ አሁን ይህንን እኮ አሁን ለምሳሌ እንትናን አያቶላን ፕሮፋይል አድርጎ እንትን ይላል። አያቶላ አንተ አስተምሮ ጋር የሚስማማ መስሎ ነው። እንደ ሙስሊም አይቆጥሯችሁም እናንተን እኮ ሱኒዎችን። ኢፍጣርን አንቀበለውም እንደ ራሴ ማለት ነው። እኔ አልቀበለውም የአደባባይ ኢፍጣር። ወንድምሽ እኮ በግዴታ ያስፈልጋል እያለ ነው። ትናንት ወዲያ ገብተንበታል። ሰሃቦቿ አይቀበሉትም። አሁን የገባው ወንድምሽ ኤኒዌይስ ኡስታዝ ኤልያስ ምን እንደሆነ አቂዳው እኮ አላውቅም። አቂዳችን አንድ ካልሆነ ወንድም አይደለም። ምላሽ ሰጥቶበታል። በዚህ ላይ እኛ ትናንት ወዲያ ሄደንበት ነበረ። ከእስልምና ያስወጣል ብሎ ምላሽ ሰጥቶበታል። ኤኒዌይስ የምትተማመኑበት ኡስታዛችሁ ኤልያስም ምላሽ ሰጥቶበታል። ሌሎችም አንድ ጥያቄ ምላሽ ሰጥቶበታል። እሺ ትጠይቂያለሽ ክርስቲያን? ኦኬ ላንብብላቸው ትንሽ። አረ ገና እሱን ሁሉ ልታነብ ነው? ያ አይ እንደ አጠቃላይ ምንድን ነው ቢድዓ ነው፣ አዲስ ፈጠራ ነገር ስለሆነ እንደ ከእስልምና ያስወጣል ነው ሀሳቡ። አዎ ቢድዓ ነው። ቢድዓ ከሆነ ደግሞ ገሃነም ነው የሚከተው። ሁሉም ቢድዓ ደግሞ ገሃነም ይከታል ብሎ መሐመድ ተናግሯል። ስለዚህ እንዳለ በአደባባይ ኢፍጣር የሚገኙት ገሃነም ገቢ ናቸው ማለት ነው እንደ መሐመድ አስተምሮ ከሆነ። ያ ዋና ዓላማቸው እነሱ ፉክክር ነው። ክርስትናው አደባባይ ላይ የሚያከብረው ስላለ እኛ ስለምን ይቅርብ። አንድ 5 ወጠጤ ሰብሰብ ባሉ አባብዮቹ ሽቀላለሁ። እንደዚህ አድርገን ማዋጮ መቀባበል እንችላለን። ለምን እንደውም አደባባያቸውን መንገዷን አዘጋርገን እንትና ድሃዎችን ለማብላት እኮ ነው ጎዳና ላይ የሚወጡት። በቃ እቺ ነገር ምግብ ነው ነው እንዴ? እውነትሽን ነው። እና ታዲያ ምንድን ነው? ተይ እንጂ ምስኪኖች አይመጡም ማለት ነው እናንተ ጋር? እውነት ነው። ምስኪኖች መስጊድ አይመጡም ማለት እናንተ ጋር? የማይሄዱ አሉ፣ በሽተኛ ምናምን አሉ፣ ጎዳና ላይ የተቀመጡ። እውነት ነው። ጎዳናውን አጽድታችሁት ሰው በዛ እንዳያልፍ ተደርጎ መሰለኝ ኢፍጣሩ የሚካሄደው። እህታችን እሱን እኮ ቢድዓ ነው፣ ግን እዛ ጋር ኸይር ነው ብለው ነው የሚያስቡት። ጀዛ እናገኛል ብለው ነው። አዳምጪ። ሰው እንኳን በዛ ቦታ ላይ እንዳያልፍ መንገድ ዘግተው ነው የሚያደርጉት። ማንም መቀመጥ አይችልም፣ ማለፍም አይቻልም። እንኳን ሊያስፈጥሩ በደንብ አስተውይ። ታዲያ ይህንን ካወቅሽ ይሄ ዋብያ ተረተረት እነሱ ጥሩ ነው ብለው ነው የሚያስቡት ነው ያልኩት። እኔ አልቀበለውም እኮ ኖ እኮ ይኸውልሽ፣ ዲፌንድ እናታርጊላችኋ። ድሃ መስጊድሽ አይመጣም ማለት ነው። በአንቺ ባመጣሽው መሰረት መንገድ ላይ ከሆነ ድሃው ያለው መስጊድሽ አይመጣም ማለት ነው። የኔ እህት ይኸውልሽው አሁን ሂጂና መንገድ ላይ ዞር ዞር በይና ግን የማይሄዱ ቤተክርስቲያን ሁሉም ይሄዳሉ ማለት ነው። አዳምጪ። ቤተክርስቲያን በር ላይ ስትሄጂ ጨቅ ድሃዎችን ታገኛለሽ። ምክንያቱም ሰው እንደሚሰጣቸው በደንብ ስለሚያውቁ ማለት ነው። ስለዚህ ነሰሰርሊ መንገድ ዘግተሽ በዚህም ሰው ማለፍ አይቻልም። እንኳን ድሃ ባለሀብቱ ምንም መንገዱ እንዳያልፍ ዘግቶ ራሱ አፍጥሮ በልቶ ሊበተን ፕሮፓጋንዳ ሲሰራ ድሃዎችን እኮ ለማስፈጠር ነው። መንገድ መዝጋታቸው እኮ ትክክል ነው እያልኩኝ አይደለም። ግን አሁን የዛን ሰዓት ኢፍጣር አለ፣ ድሃዎች ይሄዳሉ፣ ሙስሊሙም ክርስቲያኑም ይሄዳሉ እያልኩ ነው። እኔ እየደገፍኳቸው አይደለም፣ ግን እነሱ አስተሳሰባቸው እንደዛ ነው።
ነይ ከፍ በይና የትኛው ክርስቲያን ነው አብሯችሁ የሚሰግደው? የትኛው መንገድ ላይ ነው አብሯችሁ ክርስቲያን አይደለም መብላት ነው ሊበላ? የትኛው ክርስቲያን ነው እናንተ ጋር የሚመጣው አደባባይ መንገድ ላይ? ይሄዳሉ፣ የምር ይሄዳሉ። ቪዲዮ ላይ ክፈችና ሳይን ክፈቹ። የለኝም ቪዲዮ ግን እንድታይ ወደ ተረት የምታወሪው ሲጀመር ማስፈጠር አይቻልም። ክርስቲያንን ማስፈጠር አይቻልም። እሱን ሰሞኑን እንገባበታለን። ነሰሰሪ ማስፈጠር ምችው አማኝን ብቻ ነው ማብላ የሚቻለው። ይሄ በሚፈጠርበት ሰዓት በጣም አላህ የሚወደው ፓርት ነው። ያንን ደግሞ ካፊሮች ነጃሳ ናቸው ብለሽ ነው የምታምኚው። ከነሱ ጋር አብረሽ እንትን ብለሽ አይቻልም። መንገድ ላይ መቀመጥ ማስረጃ እንጣ ነጃሳ የምንልበትን ስክፍርላ ሱራ 9:8 ነው ይላል። አውጣልኝ ነጃሳ ይላል። ነጃሳ ቃል በቃል ምንድን ናቸው? ነጃሳ ማለት ነው። ሱራ 9:8 ክፈታው እስኪ። ኦኬ እናንተ ያመናችሁ ወይ? አጋሪዎች እርኩስ ብቻ ናቸው። ምንድናቸው አጋሪዎች? የቱ ጋ ነው ዛዲያ ነጃሳ የሚለው? ሆነ አካልን ከነካ ትጥበት ከረከሽ የረከሰ ነገር ከነካሽስ? እኔ ስለናንተ አላውቅም። እርኩስ የሚባለው ግን ነጃሳ የረከሰ ነገር ከነካሽስ? የረከሰ ነገር ከነካሽስ? ለምሳሌ አጋሪዎች አለሽ። ለምሳሌ እኮ የምንድን እርክሰት ነው እያልኩ ያለሁት? አጋሪዎች አለሽ። ለምሳሌ አላህም አያምኑ። አጋሪ ማለት እኮ ካላህ ውጭ የሚያመልኩት ማለት ነው እኮ። ካላህ ውጭ የሚያመልኩ አጋሪዎች እርኩስ ናቸው። እርኩስ ነገር ሲነካሽ ንጹህ ነሽ ወይንስ ንጹህ አይደለሽም? አይደለም ሉክ አብሮሽ ሊቀመጥ አዳምጪ። ከዚህ ማምጣት በኋላ ወይ የተከበረው መስጊድ አይቅረብ፣ መቅረብ እንኳን አይችሉም። ምን ልታረግ ትቀርባለህ? አንተ አማኝ አይደለህ። ቴንኪው በቃ ቴንኪው እናመሰግናለን። አሁን አማኝ አይደለህም አላለችኝም። አብረን እና መስጊድ መቅረብ እኮ ይለያያል። ጎዳና ላይ በቃሽ ያኔ አስረዳኛ። ማፍጠር ሌላ ነው፣ መስጊድ ሌላ ነው። መስጊድ ውስጥ ገብተህ ልሰግድ ያገባ መስጊድ ላይ አሰግድም እኮ አንተ አይቻልም። እህታችን ዋናው እኮ በማፍጠሪያው ሰዓት ነው አይደል? አላህ የሚወደው አይዋ አይደለም። ክርስቲያኖች ተጠርተው እኮ አይደለም የሚሄዱት፣ ዝም ብለው ነው የሚሄዱት። ያኔ አንድነታቸውን ለማሳየት እህታችን እናንተ ናችሁ በግድ ትመጡብናላችሁ እያልሽ እኮ ነው። እኛ ምንድን ነው ያልከው? እኛ አንመጣባችሁም። አንደኛ ደረጃ አንመጣባችሁም። ሁለተኛ ደረጃ መንገዱ ይዘጋል። ሁለተኛ ደረጃ መንገዱ ከተዘጋ ደግሞ እኛ እንዴት ነው የምንመጣባችሁ? ማለት መኪና መንገዱ ይዘጋል። ክርስቲያኖች መሄድ አይችሉም። ለመኪና መንገዱ ይዘጋል። አዳምጪ ቆይ በእናትሽ። ኤኒዌይስ መንገዱ ይዘጋል። ሁለተኛ ደረጃ ደግሞ አድቫንቴጁ ምንድነው? እሱ ከክርስቲያኖች ጋር የምትቀያየጡ የነቢያችሁን አስተምሮ ሐሰት ስለምታደርጉልን እናመሰግናለን። ነቢያችሁ የከለከለውን ስለፈቀዳችሁ እናመሰግናለን። ምክንያቱም አንደኛ መንገድ ላይ እንዳትቀመጡ ብሏል። ሊያሽቃብጡ ለሚመጡት እኛ ጠርተናቸው አይደለም። አዳምጪ። እነሱ የሚያሽቃብጡ ክርስቲያን አይደሉም። በቃ ወዳቸው አምላካቸው የሆነባቸው እነሱ ክርስቲያን አይደሉም እኮ ኦልሬዲ እነሱ ክርስቲያን አሉ። ሁለተኛ ደረጃ መንገድ ላይ አንደኛ ነቢይሽ ከልክሏል። በሁለተኛ ደረጃ ደግሞ ሴትና ወንዶች መቀየጥ አይችሉም። ሶስተኛ ደረጃ ዑመር መንገድ ላይ ሰላትንም ከልክሏል። ነቢይሽን እንደገና ደግሞ ሳባዎችሽን ድናይ አድርጋችሁ አዲስ ፈጠራ በዓል ስለመሰረታችሁ አንቺ እነሱ ደጋፊ ሆነሽ ጤናማ ነው እያልሽ ስለሆነ ሀዲስሽ ደግሞ ምን ይላል? አዲስ ፈጠራ ሁሉ ቢዳ ነው፣ ቢዳ ሁሉ ጥመት ነው፣ ጥመት ሁሉ የገሃነም እሳት ነው። ቆይ አዳምጪ። ይሄንን ላመጣ ድጋፍ የሚሰጥ አላህና መላእክቶቹ
እስከ ቂያማ ቀን ይረግሙታል ይላል አዲስሽ። ስለዚህ አላህ እየረገመሽ ነው። እነሱ